የኦሮሞ የአማራ የትግሬ አንተ ማንነህ የማይባልበት ማንነት ስርዓት እንዲወለድ በዛ ስርዓት ውስጥ ሁላችን እኩል እንድንኖር ሁላችን እኩል ሰርተን እንድንገባ ወጠን እንድንገባ ሁላችን በየርንበት አንተ ማንነህ የማትባልበት አገር ለመገንባት ግን ቅድሚያ እኔ መሞትና እኔ መሰዋት እኔ ደግሞ ነፍጥዬ ይሄን ስርዓቱን በቃህ ማለት ግዴታ ነበረብኝና እኔ የአማራው ፋኖ ወጣው። የአማራ ፋኖ የሚባል መጠሪያ ስላለኝ የአማራን ህዝብ ብቻ ህልውና አረጋግጣለሁ ማለት አይደለም በፍጹም። የኦሮሞም የትግሬውም የወላይታውም የሲዳሞም የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ምድር የሚኖሩ የሌላ ዜግነት ያላቸው እህት ወንድሞች የኛ ጥቅም ምንድነው ከተባለ የአማራ ፋኖ ወይም የአማራ ህዝብ መከረኛው ትናንትም ሲሰቃይ የነበረው ለቀጣይ ኢትዮጵያ መሞት፣ መፈናቀል፣ መገደል ትናንትና ዛሬም አሁን በእኛ ሞት ብዙዎች ነፃነት እንዲያገኙ ብዙዎች ነፃነት እንዲወርሱ ግንባር ቀደም ሆነን እኛ ጥቅማችን ምንድነው የአማራ ፋኖ ካላችሁ እግዚአብሔር ምስክሬ ነው ሞት ብቻ ነው ጥቅማችን። አካል መጉደል ነው ጥቅማችን። ደማችን መፍሰስ ነው ጥቅማችን። የነፃነቱ ተካፋይማ ሁሉ ብሔር ብሔረሰብ ነው። ሁሉ የኢትዮጵያ ህዝብ ነው። ሁሉ በኢትዮጵያ ምድር የሚኖር ሰው የሚባል ፍጡር በሙሉ የነፃነቱ ተካፋይ። ስለዚህ የአማራ ህዝብ ብሎም ነፃ ሲወጣ የኢትዮጵያ ህዝብም ነፃ ወጥቶ ከዚህ ስርዓት የሚገላገልበት ቀንና ሰዓት ቅርብ ስለሆነ ከቻላችሁ ከአማራ ፋኖ ጎን ሆናችሁ ስርዓቱን ጣል፣ ካልቻላችሁ ግን ጠብቁን፣ እየመጣን ነው። ስርዓቱን እየጣልን እያፈረስን መጨረሻው ምዕራፍ ላይ ነውና ያለን የአማራ ፋኖ ላይመለስ ይዘህ ላታቆመው ክንዱ ፈርጥሞ የመጨረሻው ምዕራፍ ላይ ነው ያለንና ጠብቁን። አማራነት አሸናፊነት፣ ፋኖነት ነፍጠኝነት ነው። እናሸንፋለን ነው የምልህ። አመሰግናለሁ። የሚመጡት አመታት ለ20 እና ለ30 አመት ከዚህ በኋላ ለሚመጡት አመታቶች ጭምር የኦሮሞ ህዝብ ከሌላው ብሔር ብሔረሰብ ተነጥሎ እንዲኖር በሌሎች ብሔር ብሔረሰቦች ጥላቻ እንዲፈጠርበት የሚያደርግ ስርዓት ነው ያለውና የኦሮሞ ህዝብ መንቃት መቻል አለበት ብዬ አምናለሁ። አብይ አህመድ በአሚኮ መጥቶ ያወራውን ሰምታችሁታል። እንግዲህ የአማራ ህዝብ በትግራይ ህዝብ ላይ እንዲነሳ ጥረት አድርጎ ነበር። እሱ አልሳካለ ሲል በኦኤምኤን ደግሞ ቀርቧል። አሁን የኦሮሞ ህዝብ ደግሞ በሌላው ብሔር ብሔረሰብ ደግሞ እንደለመደው ሌላ ነገር እንዲያደርግ ምናምን ነገር የራሱን ጥረት እያደረገ ነው ያለውና ይሄ ስርዓት ለየትኛውም ብሔር ብሔረሰብ የሚበጅ አይደለም። የዜጎቹን መጠበቅ የማይችል አብይ አህመድ ከመጣ ከ4 ሚሊዮን በላይ ዜጎች ሞተዋል ኢትዮጵያ ውስጥና የራሱን ዜጎች መጠበቅ የማይችል ሀገሪቷን በኢኮኖሚ ያሽመደመደ ከዲፕሎማሲ ነጥሎ በእዳ አጨመላልቆ ህዝቦቿን እየገደለና እያጠፋ ያለ ስርዓት ነውና የአማራን ትግል ሁላችሁም ልደግፉት ይገባል። ልክ የቅድሞ ወንድማችን እንደተናገረው እውነት ለመናገር ከእውነት ጎን መቆም የምትፈልጉ ከሆነ ኢትዮጵያም ወደ ቀደመው ክብሯ እንድትመለስ ከፈለጋችሁም የአማራን ትግል መጠበቅ አለባችሁ። ምክንያቱም የአማራ ትግል ስለ እውነት ስለሆነ የሚታገለው አማራ ከዚህ በኋላ እሱ ወደ ፈለገበትና ወደ አቀደው እቅድ መጓዙ አይቀርም። ነገር ግን አማራ ስልጣኑንም ሲይዝ ሆነ ቦታውንም ሲረከብ ከሁሉም ብሔር ብሔረሰቦች ጋር ስለሆነ የሚመራው ሁላችሁም የራሳችሁን ሪስፖንሲቢሊቲ መወጣት መቻል አለባችሁ። ካልሆነ ግን ትክክል አይደለም ብዬ አምናለሁ። ቀደም እንደተናገርኩት የኦሮሞ ህዝብ ስፔሻሊ በደም መንቃት አለባችሁ። ይሄ ስርዓት በእናንተ ስም ተሸፍኖ ያልሆነ ነገር እየተደረገ ስለሆነ መንቃት መቻል አለባችሁ ብዬ አምናለሁ። ሐሳብ ብዙም የለኝም። ከሰዎች ሐሳብ እየተነሳው ሐሳቤን እቀጥላለሁ። ባርኮን ታንክ ዩ። እሺ አመሰግናለሁ። ባላገሩ ቀጥልና እስቲ ነው በአማርኛ የገባው እንትን ልጅ ምን አይነት ቶፒክ ነው የፈለከው? ግባና ተናገር እስቲ። በጣም ምንም ፍራቻ አያስፈልግም። ባላገሩ ቀጥል። እሺ ሰላም ናችሁ? እንዴት ናችሁ? ባርኮን እንኳን ካለኝ ሐሳብ አሁን አብይ አህመድ ማደናገር ነው ስለው ቢያደናገርም ግን አውቆ የተኛ ሰው ካልሆነ በስተቀር የአብይን ማደናገር የማይረዳ ሰው አለ ብዬ አላስብም።
አሁን ያስቸገረን አብይ አህመድ ነው ብዬ አላስብም። የአማራን ትግል ወደኋላ እየጎተተው ያለ እንቅፋት ሆኖት ያለ ሆዳሙ አማራ ነው፣ አሳማው አማራ ነው ብዬ ነው የማስበው። የኔ የግሌ ሐሳብ ምክንያት ስትለው የሱን ጫማ የሚልሱ አማራ ነኝ የሚሉ አካላት ናቸው። ገረድ ለመሆን እየተሽቆጠቆጡ ያሉ ሰዎች ናቸው። አሁን ትግሉን ወደኋላ ይጎተቱ። እነሱማ ግልጽ ሆነው መጥተዋል እኮ። ሽመልስ አብዲሳ አንድ ወቅት ላይ ነግሮናል እኮ አባይን ተሻግረን ቁማሩን በልተነው መጥተናል አለ። የኢሬቻ በዓል ደግሞ ምን አለ? ነፍጠኛን ሰባብረነዋል ብሎ ተናግሯል እኮ። ይሄን ሁሉ ተነግሮት የአብይን ጫማ የሚልስ የሰኔ 15 እያመጣ የሰኔ እንትን እያመጣ ልክ ቁማር የሚቆምር በአማራ ደም ላይ የሚቀልድ አማራ ነኝ የሚል አሳማ ነው። አሁን አለ በቃ እዚህ እየተሽጎጠቆጠ ያለ ልክ ሰው ልጅ እንደ ቅጠል እየረገፈ ከሰው ልጅ ይልቅ ዛፍ በተወደደበት ሰዓት ዛፍ ሲገጭ 300 ምናምን ሺህ ብር ነው መሰለኝ የሚከፈለው። የሰው ልጅ ሲገጭ ደግሞ 40 ሺህ። ለሰው ልጅ ቦታ የማይሰጠውን አገዛዝ አዝሎ በጀርባው ተሸክሞ የአማራን ፋኖ የሚተች አካል ነው አሁን ወደፊት አላራመደው ያለ የአማራን ህዝብ ማለት ነው። የአማራን ህዝብ በጥርጣሬ አይቶ ጠላትን ደግሞ ወዳጅ አድርጎ አይደል አንተ አድነኝ የሚል አካል አማራ ነኝ ብሎ የመጣው አካል ነው አሁን ወደፊት አላራመደ ያለ። የላ ማንንም አይደለም፣ ጦርነቱ አልቋል፣ በፍጹም አልቋል። አብይ አህመድ እኮ የሚሸክተው እኮ ስላለቀበት ነው። ልክ ይከፋፍልልኛል የሚለውን አጀንዳ ልክ የጉብል ጨዋታ መጥቶ ልክ የአማራ ደም ማነው የኦሮሞ ደም ነው ብሎ እኮ ጎንደር ላይ የጎንደር ህዝብ ተቀምጦ ነበር እያለ ልክ የጉብል ጨዋታ ያወራል። ልክ ዛሬም አሹፎ ቁማር በልቶ ለሚሄድ ማለት የሚሰመኛል ብሎ ስለሚያስብ ማለት ደሞም ትክክል ነው። የሚሰማው አካል አለ። ሴሮን አላውቀው ብሎ አይደለም። የአማራን ህዝብ በሴራ ማስበላት በደም የሚነግዱ አማራ ነኝ ባዮች ባንዳዎች ናቸው። አሁን የአማራን ህዝብ እያስጨፈጨፉት ያሉ ሌላ ማንም የለም በፍጹም። በቃ ትግሉ አልቋል። አከርካሪውም ተመቶ በምርኮም በቁስለኛ በምንም አከርካሪውም መጥቶ ፋኖች አሸንፎታል። ግን ሚዲያ ላይ የተቀመጠ አካል ወንድሞቻችን ነጥብ ለማስጣል ልክ ጥላቻን እያበዛ ለወንድሞቻችን ሁሉ ጊዜ አለን በቃ መርዝን እየተፋ የኛ ወንድሞች ሁሉ ጊዜ እየታኮሱ ሲሞቱ እንዲኖሩ እሱ ደግሞ ልክ በነዛ ደም እየነገደ ዘገብኩ እያለ እየነገደ ለመኖር የሚፈልግ አካል ነው ያለ። ያ አካል ነው ትግሉን ወደኋላ እየጎተተ ወንድሞቻችን ወደፊት አላራምድ ያለ። ልክ የሚያረጉት ስራ ሁሉ እኔ ካላወቀሁት እውነት አይደለም፣ ትክክል አይደለም፣ እኔ ሚስጥሩን ካላወቁት እኔው ካላወቀሁት ትክክል አይደለም ያለ እየሞገተ የአብይን ምንጣፍ እየጎተተ ጀርባው ላይ ተሸክሞ አብይን እየመጣ ያለ አካል ነው። አማራ የሚባለው አሳማ ነው አሁን ወደፊት አላራምድ ያለ እንጂ የለው ነገር ቀላል ነው። እነሱ የሚያወሩት ነገር ቀላል ነው። አብይ የሚናገረው ግልባጩን ማሰብ ነው። ምንም ሌላ ነገር የለውም እኮ። እንጻናትን እንስሳት ሳይቀር የዱር እንስሳት ሳይቀር እየጨፈጨፈ ይሄን አካል ተሸክሞ እየመጣ የአማራን ፋኖ መተቸት ማለት እንግዲህ አስብ። ጫካ ላይ ያለውን አካል ወልቃይት ሊሰጥ ነው ይላል፣ ሸጦታን ይላል። አብይ የማይናገረውን አማራ ነኝ የአማራን ትግል ገድፋለሁ የሚል አካል ሚዲያ ላይ ቁጭ ብሎ ልክ የአማራን ፋኖች ይተች ይውላል። እከሌ ይሄን ያክል ቤት ሰርቷል ይላል። እዛ ጋር መሪዎቻችን ሲያንቆላሽ እንዲህ አይነቱን አሳማ ነው መታገል ያለብን። የአብይማ ሚስጥሩ ተገልጿል። ኢትዮጵያውያን በሙሉ ነቅተውበታል። አይደለም የገባው አማራ ይቅርና አልገባቸው ብሎ አይደለም። እነዛ አማራዎች በፍጹም አይደለም በሰው ደም ስለሰከሩ ነው ብዬ ነው የማስበው። የኔ አስተሳሰብ በሰው ደም መሸቀል ስለሚለው ያ ሸቀላቸው ሊቆም ስለሆነ ልክ የተለያየ ሴራ እያመጡ ወንድሞቻችንን ለማባላት የሚጥሩ ድኩማኖች ናቸው። አላራምድ ያሉ እንጂ ሌላው ነገር አልቋል። እኔ እውነቱን ለመነጋገር ባልተኩስም መሬት ጋር አለው ጥይት ድምጽ መሰማኝ እኔ ጥይት እንዳይጮህብኝ ነው የምፈልገው። ከማንም ከምንም ጋር ሰርተውም ቢሆን እንደፈለጋቸውም ቢሆን እነሱ ሳት የጨበጡ አካሎች የወሰኑት አካል የኔም ውሳኔ ነው፣ የኔም ይመቹኛል። ምክንያቱም እነሱ ለመሞት ነው የወጡ ሰዎች የወሰኑት ውሳኔ ከኔ ጥቅም አይበልጥም። ቶፒክ እድል ላንተ ልስጥ። እሺ በጣም ነው የማመሰግነው። አሁን ይኸውልህ ባርኮኒ ወንድሜ አሁን ከኔ በፊት የነበረው ጥሩ ነገር አንስቷል። እሱ ምንድነው ባንዳው አማራ ወንድሙን እህቱን የሚያስገድል አማራ በክልላችን ውስጥ ያለው ይኸውልህ 40 በቢዛሞ የተማረከው በወለጋ በቢዛሞ የተማረከው ተማርኮ እጁን ሰጥቶ ምርመራ ላይ ያለው ልጅ አይተከዋል። ስንት ሰው ገደልክ? 40 ምናምን ሰው 46 ሰው ገደልኩኝ። ሰምተኳላ? ኦኬ አማራ ተወላጅ ከሌላ ቦታ እንደው የመጣ ቢሆን ኦኬ እዛችሁ ክልል ውስጥ ነዋሪ
ከአማራ ማህፀን የተፈጠረ ልጅ 40 ምናምን 50 ምናምን አማራ ገድሏል በዛች ክልል ውስጥ። እንግዲህ እንደዚህ አይነቶቹ እስቲ ትግራይ ክልል ቢሆን የትግራይ እናትን ገድሎ ቢሆን ትግራዋይ ይዘውት ቢሆን ምን ሊያረጉ እንደሚችሉ እናንተ ማሰብ ትችላላችሁ። አሁን ባንዳው አማራ ክልል እኮ ጎጡን የሚያቀው አቀበት ቁልቁለቱን ተራራውን የሚያቀው መንገድ የሚመራው ከውስጥ መረጃ እያስወጣ ውስጥ ባለ ባንዳ እዛ አጠገቡ ሆኖ ለአብይ ለፋሽስት ቡድን መረጃ የሚያቀብል ገብቷል። ይሄንን እንስሳ ጋጦት ሰራዊት አማራ ክልል ይዞ እየነዳ የሚያመጣ ማን ነው? ራሱ አማራው። ስለዚህ ባጭሩ ነገሩን ስጠቀልለው እንደዚህ አይነት በባንዳነት ስራ ውስጥ የተገኙትን አይቀጡ ቅጣት ነው መቀጣት ያለባቸው። ከሞት ውጪ ሌላ ቅጣት የለም። በቃ በሞት መቅጣት ነው አለቀ። እዚህ ነገር ላይ ምንም በቃ የማያወላውል እርምጃ የሞት ህዝብ እያየ የሞት ቅጣት ሊቀጡ ግድ ነው። ቢኮዝ ለምን የባንዳነት ስራ ነው። መግደል ይሻላል። ይሄ እያስገደለ እያስጨፈጨፈ እድሜ ልክ ማለት ነው። ገብተዋል። እነሱ ላይ አጥጋቢ እርምጃ ካላውቅ ሌላው ሊማር ነው። ሌላው ባንዳው ይማራል ትላለህ። እያስፈጨ ቁጭ ይላል። ቢኮዝ አንተ አብልተ ቀለበ ትለቀዋለህ። ያውቀዋል የሚሆነውን ነገር ያህል ሊማር አይችልም። ይበረታታል። እንደውም እንዲህ እየሰራውማ ካልተነካው ምን ችግር ብሰራ ይላል። ገብተዋል። ባንዳነት እንደዚህ ቀላል ከሆነማ ስለዚህ እንደዚህ አይነት ሰዎች ላይ እርምጃ ጠበቅ ያለ እርምጃ መውሰድ ያስፈልጋል። እነሱ ናቸው ከባድ ችግር እየፈጠሩ ያሉት። ደግሞ ትላልቅ ሚዲያ ያላቸው ሰዎች ከድርጅታችን ጋር በተዘዋዋሪም ሆነ በቀጥታ ግንኙነት ያላቸው ሰዎች ቅርብ የሆኑ ሰዎች እባካችሁ ሚዲያውን የምትመሩ ሰዎች እባካችሁ ጥንቃቄ አድርጉ። አሁን አማራ ውስጥ በጎጥ ሁሉ ገብቶ የተሰሩ ስራዎች አሉ። እነዛ ስራዎች እየጠሩ ወደ ቦታው እስከሚመጣ ድረስ መጠንቀቅ ያስፈልጋል። ጥንቃቄ ያስፈልጋል። መረጃችሁን ጠንቃቃ አድርጋችሁ ያዙ። ለምን ቢኮዝ ጊዜው ይሄ አብይ ብዙ የመከፋፈል ስራ ውስጥ ለመግባት እየዳከረ ያለበት ክፍተት እየፈለገ ያለበት ጊዜ ስለሆነ ጥንቃቄ ያስፈልጋል። አድማ ብተና ይሁን ሚሊሻ ይሁን እንደዚህ አይነቶቹ በአሁኑ ሰዓት ወደ ፋኖ ተቀላቀሉ። ካልተቀላቀላችሁ ከዚህ በኋላ ስለዚህ ይሄንን ማለት እንፈልገው። አመሰግናለሁ። ባርኮን ከስር ካለ ወንድማችን የትግራዩ ልጅ ይሄን ነገር ተመልከት። እሺ በቃ ደዋይ በቃ ባ ደምሃቲቱ ወጋይ ክንደይ ዘይመፀ ተናሲ ነባይ ኩሉ ሰዚርክዮ ዋይ ትግራይ أشوف جات حسن الله ናትን እኔ ጥይት አይደለም ማባክ ነው ላንተ ጌታቸው ረዳ የሽንት ጨርቅ ጥይት አይደለም። ባገኘህ ጥሩ ምሳ ነበር ምጋብዝህ። ጥሩ ምሳ አይታቸዋል አይደል? እነኚህኛ እናቶች የሚኖሩበትን ሁኔታ እንዴት እየተሰቃዩ እንደሆነ። አንተ ግን በጌታቸው ረዳ እንትን አብይ አህመድ ተናገርም ብትለኩ የሚናገር አይደለም። በቃ ይሄ ዝም ብሎ ወይ አንድ ትንሽዬ ነገር ተሰጥቶታል። የሲጋራ ማጨሻ በየሳምንቱ 70 ብር ይከፈለለታል። መጥቶ አብይ በቃ የተናገረው ነገር እኮ አንድ የለም። ከአብይ አህመድ ይችላል። በቃ ከዚች ውጪ የተናገራት ነገር የለችም። እንዳንተ አይነት ከብት ግን የነዚህ እናቶች ስቃይ
ያንተ እናት ላይ ድረስ ሜቢ ያንተ እናት ሞታም ሊሆን ይችላል አይታወቅም። በክት ቆሻሻ እናት አፈር ይበላች አፈር አባ ብላ ቀጥል። እሺ ባሮክ አመሰግናለሁ። ሁላችሁንም ሰላም ዋላችሁ፣ እንዴት ናችሁ? ምንድነው የአብይ አህመድ ደጋፊዎች ሁለት ናቸው። የመጀመሪያዎቹ የሰሜናውያን ጥላቶች ናቸው። ሁለተኛዎቹ ደግሞ ብርጭቆ የሌላ እንትና አንገት የሌላቸው ብርጭቆ ጠርሙሶች ናቸው። እንትና ጭንቅላት የሌላቸው አንገት ብቻ ያላቸው ብርጭቆ ጠርሙሶች ናቸውና ብዙም ከነሱ ጥሩ ነገር መጠበቅ ያስፈልግም። ምን አሁን ጠላት ለምን እንደ ጠላትነቱ አወራ ብያል በሳጭም ጠላት ነው። የመጀመሪያው ጠላት ነው። ጠላት በጠላትነቱ ያወራል። እንደ ጠላት ወስደው ጠላትን አሸነፈህ ቀብረኸው መቃብሩ ላይ ቆመህ ፎክረህበት ታልፋለህ። ሁለተኛው ደግሞ አንገት የሌለው ብርጭቆ ጠርሙስ የቢራ ጠርሙስ አንገት የሌለው ስለ ህዝብ፣ ስለ ሀገር፣ ስለ ማንነትና ምንነት ሊያውቅ ሊናገር አይችልም። ከሱ ደግሞ ምንም አትጠብቅም። ልክ ከዝንብ ማር እንደማትጠብቀው ከጭንቅላት ከሌለው ጠርሙስ ምንም አትጠብቅምና እንደዛው ወሰዷቸው። ወደ ፖለቲካው ስንከድ በሰፈር በመንደር በጎጥ ሊሰራው ያሰበውን ፖለቲካ ቀርቦ በአማራ ሚዲያ ኮርፖሬሽን ምን ለማድረግ እንደሞከረ ምናልባት አንዳንዴ ይህ ህዝብ በዚህ ልክ ለምን እንደከፋ እንኳን ያልገባው ህፃን ማለት የሱን ድንቁርና አንዳንዴ አንተ ደንቆሮ ስትሆን አንተ መሀይም ስትሆን ጭንቅላት ሳይኖር ሲቀር ሌሎቹም ልክ እንዳንተ ዘሴማስ ይመስሉሃል። ራስን ስትንቅ ስታዋርድ ራስን ስትረክስ ሌሎችም የረከሱ ይመስላልና የተጋጋጠው መጋጋጥ የሄደበት ርቀት እኔ ይገርመኛል። ማለት በዚህ ልክ የሁላ ታጋይ የአማራ ህዝብ ከሊቅ እስከ ደቂቅ ከህፃን እስከ አዋቂ በዚህ ልክ ከፍቶ ለምን እንደወጣ የገባው አይመስለኝም ይሄ ሰውዬ። ምክንያቱም ጭንቅላት የለውም። ጭንቅላት ቢኖረው እንደው በዚህ ልክ ወርዶና ተዋርዶ የሰኔ 15ን ጉዳይ አንስቶ ሌላ ፖለቲካ ለመስራት ይሁን በነገስታቶች ሄዷል። በድሮ በ16ኛው ክፍለ ዘመን የኦሮሞ ወረራ ብዙ ነገር ፖለቲካ ለመስራት ሞክሯል ምናምን እናውቃለንና የትናንቷን ገና 10 ዓመት ያልሞላትን ያችን እንኳን ቆስላችንን ይዞ ራሱን ለማንሳት የአማራ ህዝብ እኔ ሰጣዋችሁን አጀንዳ ለምንድነው ያልተቀበላችሁት? ምን አባታችሁ ሆናችሁ ነው እኔ ይሄን አጀንዳን የጣላችሁብኝ አይነት ነገር ነው አሁን የተሰማኝ። እኔ በቀደም በተለይ የሰኔ 15ን ጉዳይ አስበው ሲብሰከሰክ ሲብጠለጥር ሳየው ምን ሆናችሁ ነው የሰጣዋችሁን አጀንዳ ያልተቀበላችሁት? ለምን በዚህ ልክ ተግባባችሁ? ገዳይና ሟችን ለምን እኩል እንደ ጀግና ወሰዳችሁ? ገዳይና ሟች ብዬ መድቤ ሰጥቻችሁ እናንተ ማን ሆናችሁ ነው ሟችና ገዳይን ሁለቱንም እንደ ጀግና ወስዳችሁ በጀግና ስም ሰይማችሁ እንደ ጀግና ወስዳችኋቸው አጀንዳን የጣላችሁብኝ ማናችሁ አይነት ነገር ነው። ሰምታው ከሆነ ባሮ ካላቀም ሁላችሁም ሜቢ ሰምታችሁታል ብዬ አስባለሁ። የአማራ ህዝብ ታሪካዊ ስተት ሰርቷል አለ። ታሪካዊ ስተቱ ገዳይና ሟችን እኩል እንደ ጀግና መውሰድ ይሄ ተገቢ አይደለም። ይህ ህዝብ ይህ ትውልድ በነገራችን ላይ ከአይነ ጥቅሻ ቀድሞ ምን እንደምታስብ የሚያቀርብ ትውልድ ነው። በነገራችን ላይ እንኳን አይደለም ስንት ወንድሞች በዙሪያችን ነቅተው አንቀተውት ቀርቶ ይሄን ትውልድ መሸወድ አይቻልም። እና ሁለቱንም ጨፍጭፎ ከበላ በኋላ አንዱን ሟች አንዱን ገዳይ አድርጎ ሲያቀርብልን የምንወጽለት የምንወስድለት መስሎት ሲጋጋጥ ሲላላጥ አይተነዋልና በመጀመሪያ ይህ ትውልድ በነገራችን ላይ የምኮራው ብዙ ንፍጥ ጭንቅላት ደንቆሮ መሀይም ማሰብ የማይችል ልክ እንደ ቢራ ጠርሙስ ያለ ሰው ቢኖርም እንደዚህ አይነት ሰዎች ቢኖሩም ግን ይህ ትውልድ 70% ነቅቶ በቅቶ በዚህ ልክ ሴራውን ሲያከሽ አክሽፎት አንባቸውንም ማሳመነውንም እንደጀግና የአማራ ህዝብ ታጋያችን ላይ አሳማ ጭንቅላቱ ትንሽ ነው ሆዱ ትልቅ ነው። በቃ አለቀ። ሶ ሲምፖል ብቻ ነው እነዚህ እንጂ
ሊያስቡ ሊመረምሩ የሚችሉበት አንጎል የላቸውም። አንጎላቸው ሙሉ የተራቀመው ንፍጥ ነው። ማሰብ ብትችል ይህ ሰው ሀገር እየበተነ ሀገር እያጠፋ ያለ ሰው ነው። ስለዚህ ይህን ሰው ደግፈ በዚህ ሰዓት መቆም ማለት እኔ ሆዴ ከሞላ በርግጥ 60,000 የሳይበር ደህንነት ነው እየከፈለ ያለው በዚህ ሰዓት። ከነዚህ ውስጥ በሆዳቸው የወደቁ ናቸው 60,000 እንግዲህ ማለት አስቡት። ለዚህ ነው ታጋዩ ቫይራል የሚያወጣው የሚታገለው ሰው እንደዚህ ድሙት የሚደረገው ለዚህ ነው። 60,000 በላይ ነው እንግዲህ የአማራ የድቃላ አይወላች አይ እንደው አያሳዝኗቸውም እነዚህ ሰዎች? እኔ በእውነት አዘንኩላቸው፣ አሳዘኑኝ። በእውነት ነው የምልህ። እንደው በስንት መከራ እናትሽ ምንሽ እንደዛ ለምነው አረብ ሀገር ልከውሽ እንደዛ እንኳን ጽምዶ ተነሳ ነው የምላችሁ። ቢሆንም ባይሆንም ብዙ ሰዎች ትናንትና በትግል ሜዳ የምናውቃቸው ከዚህ እያደረጉ አንዱን ፋኖ ከአንዱ አመራር ጋር ሲያጋጩ በአመራር መሃል በፋኖ መሃል ገንዘብ እየረጩ ክፍፍል ሲፈጥሩ የነበሩ አሳማዎች ነበሩ። እኛ ዝም ያልናቸው እያወቅን ሚስጥራቸውን እያወቅን ዝም ያልናቸው እስቲ ቆይ ሰዎች ምን አስበው ነው ያልን ዝም የታገስናቸው ዛሬ ጭንብላቸው ተገልጦ በጋድ አማራ ፋኖን ሲሳደቡ አፋንድን ሲሳደቡ ዘመነን ሲዘቀዝቁ ሌሎችን እንደዚሁ መከታው ሲሰደቡ የሚውሉ ደናቁርቶች አሉና እነዚህ ሰዎች ጭንብላቸው ተገልጧል። ማን ቀጥሯቸው ማን ከፍሏቸው ሲሰሩ እንደነበር አሁን በትክክል ያም በግልጽ አማራ ወዳጅ መስለው ጠላቶቹን ቀብሮ ይቆማል ነው ማለት ከወዳጁም ከጠላቱም በላይ ሆኖ ይኖራል ነው ማለት ወደፊት። ስለዚህ ሁላችሁም እኔ ማለት እንፈልገው በዚህ ትግል ውስጥ የሚያልፉትን ወንድሞቻችሁን መሆን ስለማትችሉ እነሱን ተከተሉ። እናንተ በተለይ ሳይበር ሚዲያ ያላችሁ አታጋይነን የምትሉ ልጆች እነሱ ከሚሰጧቸው አቅጣጫ ብቻ የተቀበላችሁ እነሱ የሚላቸውን ተግብሩ ማለት ነው ፈልገው። ሌላው ጠላት በሚያጓራው በሚጮኸውና በሚዘከረከው ልክኛ እንዝረከረክም ሙያ በልብ ነው። ጉልበታችን አናባከንም። እኛ ምንናገረው በዚህ ልክ ምንናገረው እያወቅን ዘም ከምንላችሁ እያወቅን ቢያንስ በቻልነው አቅም እንንገራችሁ በሚል ነው እንጂ እንደነሱ መዝረክረክ አስፈላጊም አሁን አይደለም። ምክንያቱም እኛ እንደ ወንድ ታጥቀናል። ወንድ በሚያወራው ልክ እናወራለን፣ ሜዳው ላይ እናወራለን ነው የምላችሁና አመሰግናለሁ። ባሮኬ እሺ፣ ቴንክ ዩ እናመሰግናለን። መስከረም ኦኬ፣ ሰላም ነው። ሰላም። እኔ ብዙ ሀሳብ የለኝም፣ ግን አብይ ኦሮሞን እንደማይወክል ልነግራችሁ ፈልጋለሁ። ምክንያቱም ኦሮሞ ራሱ እየተጎዳ ነው ያለው፣ እኛ እየተጎዳን ነው ያለው። የኦሮሞ እናት እያለቀሰች እየተራበች ነው ያለችው። ስራ ወጥተው እንኳን መስራት እስኪያቅታቸው ድረስ ማለት ነው። ምክንያቱም በእኛ አገር ላይ ራሱን የቻለ ጦርነት አለ። ኑሮ ውድነቱ ሁሉ ይሄ ራሱ ኖርማል ብለው ራሱ ቢቀበሉ ግን ማሳቸውን ራሱ አባቶቻችን ይሄንን እህል መዝራት አችልም፣ ይሄንን ነው መዝራት የምችለው፣ ጤፍ መዝራት አችልም፣ ስንዴ ነው መዝራት የምችለው ብሎ እስኪ እህሉ ማሳው እስኪከለከል ድረስ ማለት ነው። መፍት የለህም። ማሳው ላይ እንግዲህ ግብር ከፍሏል፣ መዳበራ በራሱ ገዝቷል። ግን የሚያዋጣው ጤፍ መዝራት እየቻለ አንድ አባት ግን አይ አችልም፣ ስንዴ ነው መዝራት የምትችለው መባል ራሱ ይሄ ራሱ ጥቃት ነው። ሌላ ደግሞ ኦሮሞ አባቶች እየተዘረፉ ነው፣ እየተደበደቡ ነው፣ ልጆች እየታፈሱ ነው፣ ወደ ጦርነት እየተላኩ ነው፣ ትምህርት ቤት እየተዘጋ ነው፣ ህብረተሰቡ ቤተክርስቲያን እየተቃጠለች ነው፣ ወደኛ ጋር ቤተክርስቲያን ተዘግቷል። ስለዚህ ኦሮሞን አይወክልም። አንዳንድ ኦሮሞዎች አላችሁ ምናልባት እዚህ ያላችሁ የምታብለጨልጨውን አዲስ አበባ እያያችሁ ከሆነ ቤተሰብ ጋር ደውላችሁ ቤተሰብ ምን ላይ እንዳለ አውሩ። ምን ላይ ናችሁ? ወንድሞቻችሁን እያስመለጣችሁ ወደዚህ እያመጣችሁ ወደ ዱባይ ወደ ሳውዲ በእግር እየወጡ ከሆነ አዎ፣ እንደዛ ከሆነ እያስመለጣችሁ ከዛ ደግሞ ይሄ መንግስት ጀግና ነው ኪንግ ነው ማለት አይቻልም። ምክንያቱም እኔ ወንድሞቼ
የአባቴ ደጅ ላይ እዛ ቤት ሰርተው እንዳይኖሩ እየተደረገ ነው። ምክንያቱም ወደ ጦርነት ይላካል። ሲላክ እኔ ወንድሜ ተመቶ ተመልሶ መጥቷል። ግን ከመንግስት ያገኘዋል። እንግዲህ ለዚህ ነው እኛም ብዙ ጊዜ ደጋግመን የተናገርነው ነገር አብይ አህመድ ኦሮሞ ህዝብን አይወክልም። ምን እንደማይወክል እኛም እያለቀስን እንደሆነ ህዝቡ ቢያቅ። እሺ ቴንክ ዩ መስከረም እናመሰግናለን። ኦኬ ልቀጥል። አንድ ደቂቃ ልውሰድ። ባርኮኒ ቀጥልሽ እና ምን አጋጠመ መሰለ አንዱ እኔ እዛ አካባቢ ታጣቂ ነኝ ምናምን ብሎ እሺ አልኩት። ከዛ እንዴት ነው እናንተ ድርጅታችሁ ከሌላ አካሎች ጋር መስራት የሚባለው እሱን ታስረዳኛለህ አለኝ። እንደሱ ከሰይጣን ከፈለገ ከሰይጣን ጋር ለምን አይሰራም አልኩት። አንተ ምንድነው ስለው እኔ እዛ አካባቢ ጠባቂ ነኝ ዘበኛ ነኝ አለኝ። የተከዜ ዘበኛ ነኝ አለኝ። በጣም ጥሩ አይ ጠብቅ ጥሩ አድርገህ ጠብቅ አልኩት። ብልጽግና ጠላታችን ነው አይደለም አልኩት። ብልጽግና ለኛ ለጥቅማችን እየተጠቀመበት ነው ከጎን ሆነን አለ። ኦኬ በጣም ጥሩ። ለኛ ግን ጠላታችን ለአማራ ህዝብ ብልጽግና ጠላት ነው አይደለም? ብልጽግና ለአማራ ህዝብ ጠላት ነው። ኦኬ ለአንተ ግን ጥቅም ነው። ኦኬ እሺ ጥሩ። ስለዚህ ታዲያ እኔ ከሌላው ጋር ጥቅሜ ከሆነ ከሌላው አካል ጋር ብሰራ ችግሩ ምንድነው? አንተ ከብልጽግና ጋር እየሰራ ከሆነ ሙሉ ያለ የጠፋ ብር ያደርጋል። አይ ቲንክ ኔትወርኩ ነው መሰለኝ ስልክ ምን ቀጥል እና እኛ ከብልጽግና ጋር አንተ ከብልጽግና ጋር ከሰራ ካዋጣ ወይ ለጥቅም ብለህ እየሰራ ከሆነ እዛ ጋር በጣም ጥሩ እሺ እኔ በዛ አልቃወምህም መብት ነው እሺ ጥሩ ግን እኔም ደግሞ ከማን ጋር እንደምሰራ አንተ ልታበጅልኝ አይገባም አልኩት። አንተ እኔ ከማንም ጋር የአማራን ጠላት ለመደምሰስ የአማራን ሸክም የሆነን ጠላት የአብይ አህመድን አገዛዝ ለማንሳት እኔ ለአማራ ወይም ደግሞ ለትግሬ ለኔ ትግል ያዋጣኛል ብዬ ካልኩት አካል ጋር እንደ ዲሉ እንደ ሁኔታው መስራት አንተ ልትመርጥልኝ አይገባም። አንተ ከጠላቴ ጋር እየኖርክ እየሰራ እዚህ ጋር ስህተት አለው። ንግግሬ አርሙኝ ሰዎች ለመታረም በሩ ክፍት ነው። እንዴት አየው ባርኩ? እኔ አግሪ ምንም እንትን የለውም። በደንብ ፈትሸው እዚሁ በህዝብ ፊት ለመታረም ፊት ለፊት ዝግጁ ነኝ። ኤኒዌይ ቶፒክ ይሄ ጉዳይ ባሮክ ቅርታና ከአማራ ብልጽግና ከብአዴን እኩል ናቸው እነዚህ ሰዎች እና ብአዴንን የምታገለው የአብይ አህመድ ገረድ ጆሮ ነው ጉልበት ነው ተላላኪ ነው ብለን ነው አይደል? ስለዚህ ከብልጽግና እነዚህ ሰዎች ብአዴኖች አማራ ናቸው። ምናልባት የተከዚህ ዘብ አማራ ስለሆነ አብዛኞቻችሁ ልባችሁ ስስ ሊሆን ይችላል። ለተከዚህ ዘብ የተከዚህ ዘብ ወንድሜ ቴንክ ዩ አመሰግናለሁ። የተከዚህ ዘብ ግን አብይ አህመድን ደግፎ ለአብይ አህመድ ሰፖርት ብሎ ከመጣ ከሚኒሻና ከአድማ ብተና በምንድን ነው የሚለየው? ከብአዴን በምንድን ነው የሚለየው? የአማራ ብልጽግና ብአዴን ማን ነው? ምንድን ነው የሚሰራው? አብይ አህመድን ወንበር ማስጠበቅ፣ የኦሮሞን እሊቶች ተልእኮ ማሳካት፣ የአማራን ህዝብ መድቀቅና መውደቅ የሚፈልግ ነው አይደል? ስለዚህ እነዚህ ሰዎች ከዛ የማይለዩ ከሆኑ ምንድነው ዲፈረንሳቸው? የአማራ ህዝብ የሚታገለው እኮ እነዚህን ሁሉ ጥሎ አራግፎ ለመውጣት ነው። ጎበዝ ወልቃይት ርስታችን ነው፣ መሬታችን ነው። የተከዚህ ዘብ ከአማራ ፋኖ ከወንድሞቹ ጋር ከተቃቃረ ከሚኒሻና ከአድማ ብተና የሚለይበት መንገድ የለም። ትናንትና ደመቀ ዘውዱን ያገነነው ይህ ህዝብ ነው። ምናልባት እኮ ደመቀ ዘውዱ አንድ ጥይት ላይ ተኩስ ይችላል፣ ተኩሶ ላይሆን ይችላል። ደጀኔ ማሩ ነው እንደ ወንድ ከወንድ በኩል ያሰለፈው። ራስክን እጅህን እንዳትሰጥ ለራስህ አንድ ጥይት ያስቀር እስኪል የወንድነት ልብ የሰጠው ደጀኔ ማሩ ነው። ስለዚህ እናውራ ካል ያገነነው እኛ ነን፣ ከፍ ያደረግነው እኛ ነን። አስፈላጊ ከሆነ ደግሞ ባገነነህ ልክ ይህ ህዝብ ሲጥልህም ሲያነሳህም ያውቅበታል።
ወልቃይት መሬታችን ነው፣ ርስታችን ነው። እሱን ባይዘው ወይ የአማራ ህዝብ ታጋይ የአማራ ህዝብ በዚህ ልክ አሁን ከጠላቶቹም ከወገኖቹም አብረን እንስራ የሚል ጥያቄ የቀረበለት ለምንድን ነው ብሎ የሚመረምር አእምሮ ሊኖረን ይገባል። ለምንድን ነው ከጠላት መጀመሪያ ህወሓት ጠላታችን ነበር። ከጠላት ጋር እንድንሰራ ያደረገን ጠላት ወደኛ የመጣው ይሄ እኮ ጥያቄ ለትግራይ ኃይሎች ቀርቦላቸው ነበር። ከኛ ጋር ስሩ እና ይሄን ህዝብ እናዋርደው እናጥፈው የሚል ቅድመ ዝግጅት ቀርቦላቸው ነበር። አይ ካንተ ጋር ያሰራም አያዋጣም፣ ከዚህ ከሰፊው ከጀግናው ጋር ባዶ እጁን ወጥቶ ድንጋይ እየወረወረ ስናይፐር ከነጠቀህ ጋር በድንጋይ ገጥሞህ ብሬን ከነጠቀህ ጋር በክላሽ ገጥሞህ መድፍና ታንክ ዙ 23 ከነጠቀህ ጋር ከዚህ ጀግና ጋር ነው የምንሰራው። አንተ ንፍጣም ለሃጫም ነህ፣ ካንተ ጋር መስራት አያዋጣም፣ አቅም የለህም፣ ወሬ ብቻ ነህ፣ ቱልቱላ ብቻ ነህ የሚል መልስ እኮ የተሰጠው። ስለዚህ ካንተ ጋር አያዋጣም፣ ከዚህ ኃይል ጋር ነው የምንሰራው። በባዶ እጁ ወጥቶ ከግል መሳሪያ እስከ ማካናይዝድ የታጠቀን ኃይል ነው የምንገጥመው የምንቀላቀለው፣ ከሱ ጋር ነው የምንሰራው የሚል ምላሽ የተሰጠው ነው። ስለዚህ እነዚህ ሰዎች ምናልባት እነዚህ ሰዎች ሙሉ አማራ አጥፍቶላቸው የተከዘዘ ሙሉ አማራ አጥፍቶላቸው እነሱ ብቻ እንዲኖሩ ከሆነ ፍላጎታቸው መቼም እግርህን ጅብ እየበላህ ቋይ አንገቴ ጋር አልደረሰም አትልም፣ ወይ ሆዴ ጋር አልደረሰም ጭኔ ጋር አልደረሰም አትልም። ስለዚህ ከዛው ቀርበ ቀብረው ልከር ይችላልህ እንዳስፈላጊነቱ ላንተ ማንም አይመርጥልህም ነው እያልኩ ያለሁትና በዛው ሰደው ቶፒክ አመሰግናለሁ። በጣም ጥሩ። ኢትዮጵያ እኮ የትግራይም ህዝብ ናት። የትግራይ ህዝብ ኢትዮጵያ በየትኛውም አካባቢ የመኖር መብት አለው። አማራውም ልክ እንደዛው። ስለዚህ አብይንና አንድ ዲክታቶር መንግስት አስቀምጠን ጨፍጫፊ ኃይልን መላ ሀገሪቷን ትተን እኛ እዚህ ታሽገን እዚህ እየተጨፈጨፈንም እየዘመቱብንም ምንቀጥልበት ምንሄድበት ፖለቲካ የለም እኮ። ስለዚህ ጉዟችን ወደ ላይኛው ቤት ነው ያለ ሁሉ አሰልፈ ነው ሀገራችንን መልሰን በእጃችን እንከታለን ነው የኔ አቋም እንደግሌ። ልክ ነው ቶፒክ። ምክንያቱም የአማራ ህዝብ ምን አለ መሰል የአማራ ህዝብ ዲቴል ከኦሮሞ ህዝብ ጋር ጥላቻ የለውም፣ ከትግራይ ህዝብ ጋር ጥላቻ የለውም። ከሆነ ግሩፕ ጋር ነው ጠቡ። የሆነ ግሩፕ ናቸው ያለ ስሙ ስም ሰጥተው ትናንትና ምንድነው ያለው አብይ አህመድ ሚኒሊክ ጦር አዝማቹ ማን ነበር? ኦሮሞ ነው ሲል ነበር። ግን አኖሌን ሐውልት ሲያቆምለት ኦሮሞ ሚኒሊክ ነው ገዳይህ ጦርህን የቆረጠው ሚኒሊክ ነው ብሎ ነው። ግን ሚኒሊክ ነው እንዴ አዝማቹ ጦር አሰላፊው ጦር መሪው ሚኒሊክ ነበር እንዴ? ትናንትና ግን ሲጨንቀው ሲጠባው ያን ጦርነት ስለመራው ሰው ግን ኦሮሞ ነው እያለ ሲናገር የነበረ ሰው ነው። ግን ታንታ የአኖሌን ሐውልት ቀርጾ ከድርሰት እስከ ሐውልት ያቆመ ሰው ነው። ስለዚህ የአማራ ህዝብ የሚያዋጣው ከሚያዋጣው ሰው ጋር መስራት ይችላል። የኢትዮጵያ ህዝብ ኢትዮጵያዊ ነኝ ከሚል የትኛውንም የኢትዮጵያን እንደ ኢትዮጵያነቷ እንደ ህልውናዋ አስቀጥላለሁ ከሚል ታጋይ ጋር ሁሉ መታገል ይችላል። የኦሮሞ ህዝብም ለአማራ ወንድሞች ስስ ልብ ያለው የትኛውም የትግራይ ህዝብም እንደ ህዝብ የተዋለደ አብሮ የኖረ በታሪክ የተጋራ ካራማራን ያስከበረ አድዋን ያስከበረ በጋራነት የዘመተ እነ ባልቻ ባነፍሶን እና አብዲስ አጋን አቅፎ እንደ ጀግና የወሰደ ህዝብ ነው። በነገራችን ላይ የአማራ ህዝብ ጀግናውን ከኔው አብራክ አልወጣም፣ የኔ አብራክ አይደለም፣ የኔ ወገን አይደለም የሚል አይደለም። ከየትም ይምጣ ጀግና ሲያይ ጎንበስ ብሎ የሚያሳልፍ ህዝብ ነው። ጀግናን እንደ ጀግናነቱ የሚወስድ ህዝብ ነው። ስለዚህ ዛሬ ተነስቶ እነከሌ እንዲናቸው እነከሌ እንደዛ ናቸው የሚል ለሃጫ ድርክ ሲመጣ ወዳጀ በሚናገረው ልክ አንተ ደግሞ በተግባር አሳይተው ማለፍ አለብህ ነው የምለው። በዚህ ልክ እንወስደው። ታንክ ዩ ጋይዝ አመሰግናለሁ። እሺ ታንክ ዩ እናመሰግናለን። በጣም እንትን ጥያቄ ወደዚህ ህይወቴ ዲቦራ ህይወቴ አለሽ? ሻላ ሰላም ነኝ። ካንደ ነው መጣሽ? ሰላም ናችሁ? እንዴት ናችሁ? ኢትዮጵያውያን በያላችሁበት ሰላም ነሽ? ሰላም ነኝ። አማራውያን ግፍና መከራ የምትቀበለው አማራ
ሰላምህ ብዝት ይበል በያለህበት። ይህ ጊዜ እስከሚያልፍ ድረስ እንግዲህ ወደ እግዚአብሔር መጸለይ ብቻ ነው ያለና አማራጭ እና በህይወት ዘመኔ በጣም የሚያሳዝነኝ ከተወለድኩ ጀምሬ ስቲል እዚህ ቦታ ላይ እስከምመጣ ድረስ መንግስትም ከመንግስት አልፏልኝ እንደዚህ አይነት ነገር ግን አይቼ አላቅም። ሰላም የማይፈልግ በእውነቴን ነው። ህዝብ ከህዝብ የተዋለደ በኦሮሞ ህዝብ ተዋልዶ ከትግራይ ህዝብ ተዋልዶ ደቡቦች ጋር ተዋልዶ ጉራጌዎች ጋር በሁሉም ተዋልዶ ነው ተዛምዶ ነው ያለ። አማራ የሌለበት የለም እና በጣም የሚያሳዝነኝ የተዋለደን ህዝብ ሰላም ለምን እንደማይሰጠው አይኖ ነገሩ ፖለቲካ ስለሆነ ፖለቲካ ያው መጀመሪያ እንግዲህ እንደምታውቁት ብዙ ግርግሮም ደርሶብኛልኝ ከሁለት ወንድሞች ያነሰ የበለጠ ማንም አይበልጥም። ወንድሞች ተሰውተዋል። እንኳን ቀርቶ የኔ ንብረት ለምን አይወስዱትም? ምንም አይመስለኝም። እናውቅሻለን ንብረት አለሽ እንደዚህ ብሎ ባህር ዳር ጎንደር በዚህ መጥቶ በዚህ ወጥቶ እያሉ የሚያንገራግሩ ብዙዎች አሉ። እኔ ምንም አይሰማኝም። እንኳን ይሄን ሌላ እንትን የምል ሰው ነኝና መጀመሪያም ነገርየውን የጠነሰሱት ያው እንግዲህ እኛ ከህዝቡ ጋር ምንም ነገር የለንም። ፖለቲከኞች ስለሆኑ ወያኔ ነው ይሄን ሁሉ አኖሌ ሐውልት ተክሎ ለዚህ ሁሉ ህዝብ መበሳበሻ ለዚህ ሁሉ ህዝብ መጣያ መፋጃ ያደረጉት እነሱ ናቸው። ከመጀመሪያ ከመሰረቱ ምንም ይሄ የሚደበቅ ነገር የለውም። ለዚህ ሁሉ ደረጃ ያደረሱና እና እነሱ መጀመሪያ ያው እንደምታውቀው ወገኔን ዘመዴን አይናቸው እያዩ ጉድጓድ ተቆፍሮ ከላያቸው ላፈር በትነው ጨው ነስንሰው ከብትን እያስላሱ ስንቶች ወገኖች አልቀዋል ወልቃይት ላይ። ያ ሳይበቃነ ያው ሁሉ ህዝብ ፈጅተው እንደገና ደግሞ አኖሌ ሐውልት አስቀመጡልና መጀመሪያ መነሻው ገና ጥሩና ግፍ ይደርስባቸዋል። ወያኔ ቀላል እንዳይመስልህ በጣም በጣም መርዝ ነው። በራሴ ህይወትም ብዙ ነገር ደርሶብኛል። ኤኒዌይ አሁንም ደግሞ ውጊያው እያለ ያው ውጊያ ጀምረዋልኝ። መንግስታችን ውጊያ ጀምረዋልኝ። ወልቃይቶችም ውጊያ ጀምረዋልኝ። እንግዲህ እናያቸዋለን። ጀምሮም ደግሞ ያው ከደብረ ጽዮን ጋር በቴሌፎን ሲነጋገር እንሰማዋለን። በጣም የሚያሳዝን ነው። ሰውየው ልቡ የማይገኝ ነው እና ለማስመሰል የሚያደርገው ነው። ወንበሩን ለማጥበቅ ነው። አይቀርለትም እሱ እንኳን የሰው ህይወት ጠፍቶ የሰው ህይወት አልቆ እንደዚህ በቀላሉ ምን ተው ነገርም እንዳይመስለው። የፈለገው ተአምር ይሁን እንጂ ይቀር ነገር የለም። ታስቦለታል ሁሉም ነገር። አዲስ አበባ ህዝብ መቀመጫ ያጣ ነው። በእውነት ነው የሚያሳዝን ነው። አንዱስ አባቱ ጎንበስ ብሎ ጎበጥ ብለው እየሄዱ ናቸው። ወጣት ነው እሱ። ቀረጽ አለባችሁና ግብር አለባችሁና መክፈል አለባችሁ እንዴ በአዳማይ 6000 ብር ከፍለን የለ ይለዋል። ከዛ 29000 ብር ነው የምትከፍሉት ይላል። እኛ ምን ከፍለው ነገር የለንም ብለው ቆርቆሮውንና አወላልቆ መሬቱንና ግድግዳውን ያወላችሁ ብለው ጫጭንትን ብለው ተሸክመው ይሄዳሉ። ይህ ሁሉ ታሪክ እየታየ ነው። አዲስ አበባ ላይ የሚሰራው ታሪክ በጣም ነው የሚያሳዝነው። እኛስ ያው የሞት ግብር ሞት መስዋዕትን እየከፈልን ነው ያለን ህዝባችን። እና አዲስ አበባ ላይ እንኳን አለ የተባለው እንግዲህ አበበች ነገሰች የተባለችው ሀገር እንደገና ሰው እንዳይኖርበት ሆኗል። አንዷ ደግሞ ትመጣለች ከፍታ አንኳኩታ እንድሰሙት ነው። እኔ ምንም እንትን የሚባል ነገር የለም ስለምናይ ነው። በሩን አንኳኩታ ስንት ዶሮ ነው ያለሽ አለቻት። አሉኝ 5 ዶሮ። በቀን ስንት እንቁላል ይጥላል? እንግዲህ በእንቁላሉም በዶሮውም ግብር ሊወሰድ ነው። ያሳዝናል። በህይወት መጀመሪያዬ እንደዚህ አይነት ታሪክ አይቼ ሰምቼም አላውቅም። እኔ በጣም 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 የቆሸሸ
ይሄ ነው እንዲህ አመራር፣ ይሄ ነው እንዲህ አስተዳደር፣ ይሄ ነው እንዲህ ህዝብ ማስተዳደር። የራሱ ህዝብ ተገልብጦ ይበላዋል። የራሱ ወገኔ ያለው ህዝብ ተገልብጦ ይበላዋል። አሁን ይነሳል። ቀላል እንዳይመስላችሁ ትንሽ ጊዜ ነው እና በጣም የሚያሳዝን ነው። በጣም የሚያሳዝን ያሳዝናል። እችን የመሰለች ሀገር የነበረች ዛሬ እኮ ከነጮች ጋር ቁጭ ብለን እኮ ለማውራትም እየቀፈፈን ነው። እንዲህ አገራችሁ ምንድነው እያሉ እኮ ነው የሚጠይቁና፣ በእውነቴን ነው አፍራለሁ። አቢሲኒያ ተብላ ምንኮራባት ሀገር፣ ያቺ ድንቅ ሀገር በኮሎናይዝ ያልተገዛች አባቶቻችን ስንት መስዋዕት ከፍለው ያስረከቡንን ሀገር ዛሬ ለሰው መሳቂያ ሆነናል። ያሳዝናል፣ በጣም ያሳዝናል። ምኒልክ ምን አደረገ? አባ ጅፋር እሱን የሚመስሉትን ዘሮችን ሊሸጥ የተነሳ ሰው አይሸጥም በሰውነቱ ብሎ እንትን ያለው እኮ ያስጠነቀቀው እሱ ነው። ምኒልክም ቢሆንም እኮ ለማንኛውም ኢትዮጵያዊ የበደለው የለም፣ አስከብሯልኝ እንጂ። እና እህታችን ቅድም ስትናገር ሰማታለሁኝ፣ ኦሮሞ ነኝ ብላለች። እንዳንቺ ያለው እህቶችሽን አሁን አንዱ አለች በአዳማይ ስትናገር እየሰማሁት ነው። አሁንም አንቺ ደገምሽው። ንገሪያቸው ለወገኖች፣ ንገሪያቸው ለጓደኞች፣ አስረጃቸው። ያልተረዱ ካሉ በእውነቴን ነው። እኛ ተዋልደናል፣ ተዛምደናል፣ አንድ ነን፣ ምንም ልዩነት የለንም፣ አንድ ደም ነን። እንደዚህ አይነት ታሪክ ግን እያዩ ቁጭ ብሎ ማየት ማለት እንትን እንዳይመስላቸው ለነሱ። ያ ደብረ ብርሃን የተቀመጠው ወጣት የተቀመጠው ህፃናት ያለ እናት ያለ አባት የቀረው ነገ ማልዳ ምን እንደሚሰራ ታያላችሁ። ዘም አይልም፣ ዘር አለበት። እና ለጓደኞችሽ፣ ለቤተሰቦችሽ፣ ለዘርሽ፣ ለምታውቂ ኦሮሞዎች ንገሪያቸው፣ ይወቁት፣ አስረዷቸው። በጣም ነው የሚያሳዝነው። እኔ እንጃ፣ እኔ በጣም ነው እኔ በጣም ነው የሚቀፈኝ። እና እህቴ የተናገርሽው ትክክል ነው። ለሌሎቹም ንገሪያቸው፣ አስረጃቸው። ለወንድሞችሽም ለአንዳንዶችም ለሚያውቁትም በደንብ ያጢኑበትኝ። አማራ እኮ ደግ እኮ ነው። አማራ እኮ ሲመጣ እኮ ሰው ነውማ ያልሺ ህይወት ንገሪያቸው። ለእንደዚህ እንደዚህ ለሚነገሩት ለሚያዳምጡሽ ለጓደኞች እኛማ እኮ ዋጋ እየከፈልን ነው፣ እየተጠቀምን አይደለም። አስረጃቸው ማለት ይላልተረዱ እናንተ ትንሽ ነቃ ያላችሁ ስለሆኑ እኔ ጓደኞቼ፣ ቤተሰቦቼ ሁሉ እኛ ተረርተን እያለቀስን እየተበደልን ነው ያለነው እኛ ማለት ነው። እዛ በሸኔዎች ያለን ነገር እየተዘረፍን ነው ያለነው። ልጃገረዶች እየተደፈሩ ነው ያሉት። በዚህ ደግሞ በመንግስት ምንም እያገኘን አይደለም፣ እየተጠቀምን አይደለም። ከዛ ደግሞ አማራው ደግሞ ኦሮሞ ናችሁ እያለ ሊሰድበን ይችል እና የድሮ ታሪክ ለምን አንረሳውም? ለምን አንተውም? የድሮ ሰዎች እኮ ላይፋቸው ኖሮ ዋክተው ተጋለው ምን ብሎ ኖሮ አልኩ እነሱ ኖሮ አልፏል። ለምን እኛ ደግሞ የራሳችንን ላይፍ የራሳችንን ህይወት ራሳችን መንገድ ለምን አንኖረውም? ይሄ ሚኒሊክ ድሮ የሰራውን ምን ታሪክ ለምን እንቆፍራለን? እነሱ ታሪክ ሰርተዋል። እኛ በራሳችን በተማርነው ባለን እውቀት የራሳችን ታሪክ ለምን አንሰራም? የራሳችንን ታሪክ ለምን አንገነባም? አንድ ሆነ ኢትዮጵያዊ በምንሄድበት አረብ ሀገር እንኳን ክብር አለን። ኢትዮጵያ ላይ አስረጃቸው ነው የምልሽ። ለሌላ ለመታወቂያቸው ድንገት ላይ ያልገባቸው ካለ እንደዛ ነው። መስከረምዬ ምን መሰልሽ፣ ዲቦራዬ በጣም ይቅርታ። ይኸውልሽ አማራዎች ይሰድቡናል ምናምን ላችሁ፣ አማራ የኦሮሞ ጥላቻ የለበትም። ለመሰለሽ እንግዲህ ታሪኮችን በሶሻል ሚዲያ ላይ አይተሽ እንደሆነ በጣም ብዙ ነገሮች እየተደረጉበት ነው። በጣም ብዙ ነገሮች አይተሻል። እኔ ላሰማሽ የምፈልገው እንደነዚህ አይነት ቪዲዮዎች በጣም ብዙ እየወጡ ነውና ይኸውልሽ አማራው ለምን እንደዚህ ይሰማዋል ብለሽ አንቺም ደግሞ በእኛ በኩል ሆነሽ እስቲ ለማሰብ ሞክሪና እነዚህ ሰዎች እንደዚህ እየተደረጉ ነው፣
እስቲ ብለሽ እና አስቢ። ይችን ቪዲዮ እንድታይልኝ እንድትሰሚ ስለምፈልግ ነው። ሁሌ ማሰማት ቪዲዮ ነችና እንድትሰሚልኝና በቀንዳንቺ እንደዚህ መጥቶ በፍቅር በትክክለኛ ቁም ነገር የሚያወራ ሰው ካለ እኮ ማስረዳት እንችላለን፣ ነገሮችን በአንድ መቀልበስ እንችላለን። እና ስሚልኝ ይችን ነገር እያልኩ ነው እኮ ከሰሞኑ እንዳለ ከመጀመሪያ ቀን ነው ያልኩኝ። ከጎረቤታችሁ ጀምሩ፣ ነፍጠኛ ከጎረቤትህ ጀምረህ ጥረገው እያልኩ ነው። እንዴ ነፍጠኛ ሙስሊም የለም እንዴ? አንተ ደደብ እበት፣ አንተ ነፍጠኛ ሙስሊም የሌለ መሰለ እንዴ? ሂድና አጣራ መጀመሪያ። እሺ ጉዳፋ ቁላ ነፍጠኛን ባገኘኸው አጋጣሚ እየጨፈጨፍክ ጭንቅላቱን እየጨፈጨፍክ አዳክም መቻል አለብህ። አጠገብ ያለውን የነፍጠኛን ዘር አጥፋው። አሁንም ቢሆን አጥፋው። ወደፊትም አሁንም ቢሆን አማራ ለኛ ጠላት ነው። ጠላት እያንዳንድሽ ከጎንሽ ያለውን ኦሮሞ ማን ሰፋሪ እንዳለ ታውቂያለሽ። እያንዳንድሽ ኦሮሞ አምቦ፣ ወለጋ፣ ባሌ በእያንዳንዱ ኦሮሚያ ክልል ማለት ነው ከነ ልጆቻቸው በሳት እንደምናቃጥላቸው በቃ አንድ ሰው ከነ ነፍሱ እንደማይወጣ በቁማችሁ ቢያንስ እኔ አምቦ ውስጥ ማለት ነው 300 ሰው በቁም እንደማቃጥል በቃ ቦምብ ተጠምጄ ራስን አፈንድቼ እናንተን አፈጃለሁ። ስለዚህ ኦሮሞ ፍንፍኔ የኛ ናት፣ እንገዛችኋለን፣ ትኖራላችሁ። በተለይ ሰፋሪዎች እምቢ ካልክ አናትን እያልክ ትወጣለህ እንጂ ከእናንተ ጋር አንደራደርም። የእናንተ ነው አብረን ኑር አንለማመጥም። ይሄ አባባል የተሳሳተ አባባል ነው። ኦሮሞ ሆይ እያንዳንዱ የኦሮሞ አክቲቪስት ይሄ ስህተት አነጋገር ነው፣ አስተካክሉት። አፍንጫህን ተይዘህ ተረግጠህ ትኖራለህ፣ በገዛ ቤት በሰላም ትኖራለህ። አልኖርም ካልክ እየረገጥኩ አስወጣሃለሁ ወይ ሬሳ ይወጣታል። የሰፋሪ መልስ ይሄ ነው። እስከ አያት መቃብር ድረስ ተቆፍሮ ይወጣል። ገና ከጎንደር ራሱ ከጎንደር የአያት መቃብር ተቆፍሮ አጥንቱ ይቃጠላል። አይደለም አንተ ኖረ አንተማ ተው፣ አሳ ይበላል። አንተ በጎጃምና በጎንደር ላይ ይኸውልሽ እንደዚህ አይነት ቪዲዮዎች ከ190 ቪዲዮዎች በላይ አሉኝ በሶሻል ሚዲያ ላይ ከ100,000 200,000 ቪው ያለበት እንደዚህ አይነት ጥላቻ እየተሰበከበት ነው ያለው በአማራው ላይ ገባሽ? እና ያው እኛም እኮ እኔ እኮ እየሰማሁኝ ነው፣ አልሰማሁም አይደለም። ግን እነዚህ እኛን እየጎዱ ነው። እኛን እየጎዱ ያሉት እነሱም ናቸው። ገባት? እኛ አሁን ኦሮሞዎች በብዙ መንገድ እየተጎዳን ነው እኛ ማለት ነው። ምክንያቱም በፈቃደኝነት የሚለቃለ አንድ ሰው ከቻላችሁ ሙሌ ያስገባዋለሁ። ሰው ምንሽ ይሄ ተጎድታችኋል እኮ እናንተ እኮ አልተጎዳችሁም። ስለዚህ ይሄ ህዝብ ምን አደረገ? ግን እነሱ ምንም ያደረጉት ነገር የለም። ገዢው ነው ዘንዶ እባቡ ገዢ ነኝ ብሎ የተቀመጠው ለራሱ ወገንም አልሆነም። ደግሞ ወገኑም አይደላችሁም እንጂ ለእናንተ እሱ ወገና እንዴ? ከየት ነው የመጣው? የመጣበትን አፈጣጠር እኮ እናውቃለን እንዴ። እናቲቱ የኦሮሞ ሰው አግብታ ሄዳ ነው እንጂ የተፈጠረው እኮ ትግራይ ምድር ነው። የትግራይ ዘር እኮ ነው እንትን ያለው የወለደው ወታደር ሆኖ። እኛ እኮ ብዙ ሚስጥር የምናውቀው ነገር አለ። ውሸታም በይው ለእናንተም አይሆንም እንኳን ለኛ። ስለዚህ እህቴ ይህንን አስረጃቸው ነው ያልኩኝ። በጣም ነው ማመሰግናችሁ ሁላችሁንም። አማራ ግን በርቱ። እኔ ነግሬያለሁ። እናንተ ልምጥምጦች በዶክሜንት ተይዟል። በብልጽግና ገንዘብ እየተገዛችሁ የተቀመጣችሁ አማራን ለአማራ የምታፋጁ ውስጥ ለውስጥ እየገባችሁ ወንድሞች ጫካ ላይ ያሉ ድንጋይ ተንተርሰው በብርድ እየተሰቃዩ ትግላቸውን ወደፊት ገፍተው እንዳይሄዱ ስም ያለ ስም እየሰጣችሁ ነው ያላችሁትኝ። ለማማታት ኢንፎርሜሽን ቁጭ ብላችሁ እየሰበሰባችሁ ለብልጽግና ገንዘብ እየተከፈላችሁ የምታስተላልፉ ረፉ ብያለሁ፣ ረፉ። ነገ ግን ጉድሽ እያንዳንድሽ ይገለጽልሻል። የሚቀርልሽ ነገር የለም። ወዮ ኦኬ። ግን የአማራ ፋኖ ነው ያው መሬት ላይ ያለ ወንድማችን ስለሆነ ኦኬ፣ ጊዜ ካለ እሺ፣ ቀጥል ኡስማን ቀጥል። ከጦርነት ማንም የሚጠቀም ሰው የለም። ከሰው መሞት ከጥፋት የሚጠቀም የለም። ደግሞ በጦርነት በአንድ ሀገር ውስጥ አሸናፊም ተሸናፊም የለም የሚል አቋም ነው ያለኝ ማለት ነው።
ስለዚህ ከጦርነት ይልቅ ሰላም እንዴት ሊመጣ ይችላል በሚለው ላይ አትኩረን እንደ አንድ ኢትዮጵያዊ ዜጋ ሁላችንም እውነት ላይ የተመሰረተ ሀሳብ መስጠት የተሻለ ነው የሚሆነው ማለት ነው እንጂ አንዳንዴ የምንሰጠው ሀሳብ ከማሽቃበጥ ወይ ደግሞ ውስጡ የምንናገረው ነገር ውስጡ ሌላ ነገር ውጩ ግን የሆነ ብሔር ደጋፊ ወይ ደግሞ የሆነ ብሔር ተቃዋሚ የሚመስል እንዲህ ያ ቆንጆ የሆነ ንግግር ብንናገር ዋጋ የለውም ማለት ነው። ንግግራችን እውነት ላይ የተመሰረተ ማንም ሰው መጎዳት የለበትም ከሚል አንፃር አማራ ኢትዮጵያዊ ነው፣ ኦሮሞ ኢትዮጵያዊ ነው፣ ትግሬም ኢትዮጵያዊ ነው፣ ብሔሬ ነው። ለምን ይጎዳል፣ ለምን ይሞታል የሚለው ያ ነገር ያስማማናል ማለት ነው። ሁለተኛ እኔ ቅድም በቪዲዮ እየከፈቱ እያዳመጡ የነበረው ሀሳብ አክቹዋሊ እንደዚህ ያለችው ሴት እርግጠኛ አይደለም ለማንም የምትጠቅም ሰው አይደለችም ማለት ነው። አክቹዋሊ እሷ ኦሮሞ ነኝ ብላ ነው እንደዛ የምታወራው፣ ግን ለኦሮሞም ጥላት ናት እሷ። አማራ መፈናቀል አጥፋው እንዲያርገው ምናምን ነገር የሚል የኛውን አማራ ነው የምታጠፋው። አማራ ኦሮሞ ተዛምዶ ታቅሮ አንድ ላይ ተጣምሮ ያለ ኢትዮጵያዊ ነው። ማን ነው የሚያጠፋው? የትኛውን የሚያጠፋው? ስለዚህ እሷ ያነሳችው ሀሳብ ኮምፕሊትሊ እንዳውም የኦሮሞ ጥላት ናት ማለት ነው። ኦሮሞ አይደለች እርግጠኛው ነገር። ስለዚህ ሀሳቧን ኮምፕሊትሊ ትክክል እንዳልሆነ ማንሳት ያስፈልጋል። በሁለተኛ መንገድ ደግሞ ይህን ሀሳብ ደግሞ እያቀነቀሉ የብሔር ግጭት ማድረግ የለብንም ማለት ነው። የለበትም። አንዳንድ ሀሳብ ሲነሳ እሷ እንደዛ ስለተናገረች እሷ አንድ ግለሰብ ናት። አንድ ግለሰብ ባነሳው ሀሳብ ልክ እንደ ብሔር ኦሮሞ ብሔር እንዳነሳው ተደርጎ በብሔርና ብሔር መሀል ጥላቻ ማምጣት ተገቢ አይደለም ማለት ነው። እሷ ጥፋት ትፈጣለች። ተናገረችው ነገር ትክክል አይደለም። በጥፋቷና በንግግሯ መቀጣት ያለበት እሷና እሷ ብቻ ናት። ኦሮሞ ብሔርን ሪፕሬዘንት ልታደርግ አትችልም እሷ በፍጹም። ስለዚህ እንደዚህ አይነት ነገሮች በብሔርና በብሔር መሀል ቁርሾ፣ ጥላቻ እርስ በርሳችን ያለን ፍቅርን የሚያራርቅ ጉዳይ ስለሆነ እሱን ቪዲዮ ባስረጋግመው ጥሩ ነው። ምክንያቱም ግለሰብ ሀሳብ ነው። በሀሳቧ ትቀጣበት፣ አለቀ። አንድ ይሄ ነው። ሁለተኛ ነፍጠኛና አማራ ይለያያል። አልገባትም። ሰው ብዙ ጊዜ አይገባውም ማለት ነው። አማራ ብሔር ነው፣ ኦሮሞ ብሔር ነው። ነፍጠኛ ሲባል አንዳንዴ ሰው ነፍጠኛ ሲል አማራ ብሎ የሚወስድ ሰው አለ። አይደለም፣ አይገናኝም። ነፍጥ ነፍስ ነው፣ እናውቀዋለን። ስለዚህ ለግል ጥቅምና ለቡድን ጥቅም የቆመ ነፍጠኛ በነፍጥ ስርዓት ውስጥ ምን እንደነበረ ታውቀዋለህ። ስለዚህ ባይቀላቀል ጥሩ ነው ማለት ነው። እሺ፣ እናመሰግናለን ጥላውን። ሬዲ ይመቻሃል? አማራ ፋኖ አሁን ሰዓት አለ። በቃ ቀጥልበት። መልካም። እንዴት ዋላችሁ? እንዴት አላችሁ? ሁላችሁንም እህት ወንድሞቼ፣ ውድ ኢትዮጵያውያን እንዴት አላችሁ ማለት ፈልጋለሁ። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። በነገራችን ላይ ብዙም ሀሳባችሁን አልሰማሁም። ነገር ግን እንደው ከኦሮሞዋ ተናጋሪዋ እህቴ የተረዳሁት ውስን ሀሳብ ቢሆን እሱን እስኪ በእኔ አረዳድ እና አንዳንድ የአማራ ፋኖ ወይም አንዳንድ የአማራ ሕዝብ ነዋሪ ወይም ዜግነት ያለው ሰው እስኪ የራሴን ሀሳብ ላካፍል። በነገራችን ላይ አማራ ጠል ኦሮሞዎች ጠል አማራዎች፣ ትግሬ ጠል ብሔር ጠል የሆኑ ማንኛውንም ብሔር ያላቸው ሰዎች ማንም ሰው ሀሳባቸውን መቀበል አለበት ብዬ አላስብም። እኔ አንድ የአማራ ፋኖ የአማራን ሕዝብ ብሎም የኢትዮጵያን ሕዝብ ነፃ ላወጣ የወጣው ታጋይ ሆኜ ስወጣ የኦሮሞን ሕዝብ ገፍቼ የአማራን ሕዝብ ቀና ለማድረግ አይደለም። ሌሎችም በዛው ልክ ማሰብና ማስተዋል መገንዘብ ይገባል ማለት ነው። ስለዚህ ብሔር እንደ ብሔር ትናንትም አብሮ የነበር ዛሬም አብሮ ያለ ነገም አብሮ ሊቀጥል የሚችል አንድ ሀገር ያለው
በአንድ ሀገር በአንድ መተዳደሪያ ደንብ ህግ የሚተዳደር በአንድ መንግስት የሚመራ ተዋልዶ ተጋምዶ አብሮ የኖረ እኔ ብዙ ጊዜ ኦሮሚያ ክልል ነው ያሳለፉት። እጅግ መወዳቸው ማከብራቸው እናቶች እናቴ፣ አባቶች አባቴ፣ ወንድሞች መከታዬ ጋሻዬ፣ እህቶች ደግሞ እህቶች ናቸው። አንዳንድ ጽንፍ የረገጡ አማርኛ ተናጋሪዎች አማራን የማይወክሉ፣ ኦሮሞን ተናጋሪዎች ኦሮሞን የማይወክሉ ህዝብ ከህዝብ ጋር የሚበላላ እንዲቀቃር የሚፈልጉ ጤሎች ትንሾች አሉ። በእነሱ ማወቅ መቻል አለብን። በነገራችን ላይ አሁን የሰማዋቸው እህቶች አሉ እነዚህ ጋር እንዲህ አድርገው ነፍጠኛን ምናምን እመኑኝ እንዲህ ለአማራ ህዝብ በላይ ለኦሮሞ ህዝብ ገዳዎች እና የኦሮሞ ህዝብ ከአማራ ህዝብ በላይ ጠሎች ናቸው። የኦሮሞ ህዝብ እንደ ህዝብማ ቢያዩ ከኦሮሞ አብራክ የወጡ እውነተኛ ኦሮሞዎች እነዛ አገር ሰሪ አገር ወዳድ ኦሮሞዎች ቢሆኑማ ህዝብን እንደ ህዝብ እኩል የሚያደርጉበትን ህዝብም ከህዝብ የሚስማማበትን በራሳቸው ልክ አንድነት የሚሰብኩ ሰዎች ነበሩ። እኔ አፈሙዝ ይዤ የአማራን ህልውና ለመታደግ ነፍጥዬ የምታገል አንድ የአማራ ፋኖ ታጋይ ነኝ። የሚገርም እኔ ግን የአማራን ህዝብ ከህልውና ስታደግ የኦሮሞን እህት ወንድሞችን የነጻነቱ ተካፋይ የነጻነቱ እኩል ተካፋይ ተጠቃሚ ለማድረግ የወጣው ታጋይ ነኝ። የአማራን ህዝብ ብቻ ትልቁ ማማሪያ ላስቀምጥ አይደለም። የኦሮሞ የአማራ የትግሬ አንተ ማነህ የማይባልበት ማንነት ስርዓት እንዲወለድ በዛ ስርዓት ውስጥ ሁላችን እኩል እንድንኖር ሁላችን እኩል ሰርተን እንድንገባ ወጠን እንድንገባ ሁላችን በየርንበት አንተ ማነህ የማትባልበት አገር ለመገንባት ግን ቅድሚያ እኔ መሞትና እኔ መሰዋት እኔ ደግሞ ነፍጥዬ ይሄን ስርዓቱን በቃህ ማለት ግዴታ ነበረብኝና እኔ የአማራው ፋኖ ወጣው። የአማራ ፋኖ የሚባል መጠሪያ ስላለኝ የአማራን ህዝብ ብቻ ህልውና አረጋግጣለሁ ማለት አይደለም በፍጹም። የኦሮሞም የትግሬውም የወላይታውም የሲዳሞም የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ምድር የሚኖሩ የሌላ ዜግነት ያላቸው እህት ወንድሞችን እኩልነት አንዳንድ ጊዜ ሚዲያ ላይ የሚነዙ ወሬዎች አሉ። አማራ ሆኖ አማራን ስነ ልቦና የአማራ ማንነት የአማራን ክብር የአማራን ባህል የማይወክሉ ግን አማርኛ ተናጋሪዎች አማራ ነፍጠኛ በለው ከሌን ኦሮሞ ቆረጠው ግደለው ትግሬን እንዲያርገው የሚሉ ቄሎች አሉ። እነሱ ግን እርግጠኛ አማራዎች አይደሉም። አማራ ጠል እንደሆኑ ማየትና መረዳት መቻል አለብን። የኦሮሞ ወንድሞችና እህቶች ደግሞ ለክዛት እንደዚህ አሁን ላይ ስንሰማቸው የነበሩ ባለፎጣው ባለቁምጣው አዎ ቁምጣ መለያዬ ነው፣ ፎጣ መለያዬ ነው፣ ማንነቴ ነው። የሰው ልጅ የኦሮሞ የራሱ የሆነ ወግ ባህል አለው፣ አለባበስ ዘይቤ ያለው ባህል ማንነት አለው። የአማራም እንደዛው የትግሬውም እንደዛው ቁምጣ መለያዬ ነው፣ ፎጣ መለያዬ ነው፣ ነፍጠኛነት ስሜ ነው፣ መለያዬ ነው፣ አርማዬ ነው፣ ምልክቴ ነው። የኦሮሞ ደግሞ የራሳቸው አለባበስ አለ፣ ደስ የሚል የሚያምር ውበት ያለው። ይሄንን ባህል አድርጎ መቀበል ባህሉን እንደ ባህል ማስቀጠል የኦሮሞ ህዝብ በባህሉ የማይኮራ የማይፈራ የማይደራደር የማይሸማቀቅበት ሆኖ እንዲኖር ነፃነት ያለው ስርዓት መገንባት መመስረት። የአማራ ፋኖም ቁምጣ ስላለኝ አዎ ቁምጣ ስለብሼ ያደግኩ ልጅ ነኝ። ፎጣ ለብሼ የሚያደግኩ ፎጣ ማንነቴ ነው፣ ችግር የለውም። ስድብ መስሎ ትንሽ መስሎ ሸበጥ ባለ ሸበጥ ብለው የሚናገሩ ይሄ ባህላችን ትንሽ ወይም ዘመናዊነትን ስንላበት ዛሬ ለዘመናዊነት ያበቃል። ለዘመናዊነት እዚህ ቦታ ላይ እንድንደርስ ያደረግን ያኛው ባህላችን ነበር። ቁምጣው ነው፣ ሸበጡ ነው፣ በባዶ እግራችን ነው እዚህ የደረስን። ጓዶች ወይም ቤተሰብ ትናንትና ወደ ኋላ ተመልሰን ማንነታችን ማየት ተገቢ ነው። እኛ እኮ ዓለም ባልሰለጠነበት ሰዓት ሰልጥነን ሐውልት ሰርተን እደ ጥበብን ለዓለም ያስተዋወቅን ጀግኖች ኢትዮጵያውያን ነን። ያ ደግሞ ወደ ኋላ ተመልሶ መሰደብ ስድብ ሊሆን አይገባም፣ ክብር ነው። ኢቭን እንኳን እንደ አማራ ክልል እንደ ሰፈር እንኳን ባህል ማንነት ወግ አለ፣ ይለያያል እሱ ራሱ። ስለዚህ ማንም ሰው ወግና ባህሉ ወግ ባህሉ እምነቱ እምነት ነው። ነገር ግን ከነ ወጋችን ከነ ማንነታችን ከነ ባህላችን መኖር አልቻልንም በምድር ላይ። ስለዚህ ለመኖር ምንድነው መፍትሄው ብሎ እንደ አማራ ህዝብ
በሰፈራችን በቀያችን ገብቶ ጠላት አንኳኩቶ ሱሪያችሁን እሱን ቁምጣውን ሱሪያችሁን እሱን ሸበጡን ጫማችሁን እሱን ፎጣ ማንነታችሁን አስወልቃችኋለሁ ብሎ የመጣውን ስርዓት አይኖ እኔ አማራ ነኝ፣ እኔ ኢትዮጵያውያን ነኝ፣ እኔ ኢትዮጵያ ህዝብ ነኝ፣ እኔ አማራ የጀግኖች ልጅ ነኝ። ሱሪ አላወልቅም፣ የቁምጣ የማንነቴን አላወልቀውም፣ ቀበቶ አልፈታም ብሎ ነፍጥ አንስቶ ስርዓቱን ተመለስ ብሎ ለእናት ለአባት ለእህት ለወንድሞቹ ከለላ የሆነ ራሱን አሳልፎ ለኦሮሞም ለጎሪም ለወላይታውም ለብሔር ብሔረሰቦች ጎበዝ እኔ አስቡት ይሄንን ስራ ጥለን ነገ አዲሷን ኢትዮጵያ ለመመስረት ሁሉም እኩል የሚኖርባትን ሀገር ለመመስረት እኔ አማራው ፋኖ ተለይቼ አንተ ሙትና ይሄንን ስራ ጣል ተብሎ እጣ ወጥቶብኝ ነው ወይ? አልወጣም። ግን አንገሸገሽኝ፣ በደሉ በዛ፣ ግፉ በዛ። ስለዚህ ምን ማድረግ ነበረብን? አዎ አንተ ስርዓት ለሰው ልጆች በሙሉ አትሆንም። ስለዚህ አንተ ተወድቅ ዘንድ ግዴታ ያማራው ፋኖ እኔ ሰለሞን መሞትና መስዋዕት እኔ ደግሞ ብዙዎች ነፃ ማውጣት ግዴታ አምሮዬ አልችልችል ስቃው እንግልቱ ሲበዛ ዱላና ጦር ጎራዴ የትናንትና ያድዋ ታሪክ የታተመበት ያድዋ አሸናፊነት ያለበት ጦር ጎራዴ አባቶችን ጎራዴ መዝዬ ከስርዓቱ ጋር ገጠሙ። ለማን? ለትግሬው፣ ለኦሮሞ፣ ለአማራው፣ ለጉራጌው፣ ለብሔር ብሔረሰቦች። ስለዚህ በዚህ ልክ ነገ አብረን እንኖር ዘንድ ምን ማድረግ አለብን? ይሄ ስርዓት መወገድ አለበት። አዎ መወገድ አለበት። እርግጠኛ ሆኜ ነው የምናገር። የአማራ ሆዳም ባንዳዎች በዚህ ስርዓት ውስጥ ግንባር ቀደም የአማራም የኢትዮጵያም ህዝቦች ጠላቶች ናቸው። አንዳንድ ጊዜ ብልጽግና ሲባል የኦሮሞ ድርጅት ወይም የኦሮሞን ህዝብ የሚወክል ወይም የኦሮሞ ህዝብ የተሳደብን የተስነካን የሚመስላቸው እህት ወንድሞቻችን አሉ። ነገር ግን አይደለም። ብልጽግና መጠሪያው ብልጽግና ነው። ሌላ መደብ የለውም፣ ሌላ ስም የለውም፣ ሌላ ብሔር የለውም፣ ሌላ ሃይማኖት የለውም። ብልጽግና ነው። አማራ በብልጽግና ሆዳሞች አሉ፣ የኦሮሞ ሆዳሞች፣ የትግሬ ብዙ ሆዳሞች በብልጽግና ውስጥ አሉ። መጠሪያቸው ግን ብልጽግና ነው። ብሔርም የላቸው፣ ሃይማኖትም የላቸው፣ ማንነት የላቸውም። እኒህ ሆድ አምላኪዎች በወንድሞችና በወጣቶች በእናቶች ደም የሚነግዱ የራሳቸውን ህይወት ማሳለፍ የሚፈልጉ ሆዳም መጠሪያቸው ብልጽግና የሆኑ ሆዳሞች ናቸው። ስለዚህ ብልጽግናን ስንታገል የኦሮሞን ህዝብ የታገል መስሎ የሚታየው ሰው አለ አይደለም። የአማራ ጋራኩ ሚኒሻ መከላከል አድማ በትን ብሎም ደግሞ ይሄ ካሬ ስብስብ የሚባል ላይ ሆዱን እንደዚህ አድርጉ በህዝብ ደም እንግልት ስቃይ ላይ የሚኖር እንቅልፍ ተኝቶ የሚያድራል። እሱ ግንባር ቀደም ጠላታችን። ስለዚህ ምን ማድረግ ነው ያለብን? የኦሮሞ ወንድሞች፣ የትግሬ ወንድሞች፣ አማራ ወንድሞች፣ ብሔር ብሔረሰቦች እንደው ብሔር ብሔረሰቦችን እዚህ ጋር ጠርቼ ሁሉንም ጠርቼ ማለፍ ስላልፈለኩ ነው። ሁሉም የኢትዮጵያ ብሔር ብሔረሰቦች ይሄንን ስርዓት መታገል መቻል አለብን። ነገር ግን አሁን ላይ ሁሉም ማወቅና መረዳት ያለብን እመኑኝ ኦሮሞ ነኝ ብለው የአማራን ህዝብ የሚጠሉ የሚሳደቡ እነዛ እውነተኛ ኦሮሞዎች እነዛ የና አብዲስ አጋ ልጆች አይደሉም። የብልጽግና ርዝራዥ የብልጽግና ሆዳም ካሬ ተቀጣሪ ሰዎች እንጂ ለኦሮሞ ህዝብም አይወክሉም። ኦሮሞን ህዝብ ሊወክሉ አይችሉም። የአማራ ነን የሚሉ አማራ ተናጋሪዎች ሆዳም ቅልቦች መሀይሞች እነሱ ደግሞ የአማራ በኦሮሞ ህዝብ ሴራ ተንኮልና የኦሮሞ ህዝብ የሚሳደቡ የሚያሳንሱ ሰዎች ካሉ እመኑኝ እነሱ የአማራን ህዝብ አይወክሉ። ሰፊው የአማራ ህዝብ ማንነቱ፣ ባህሉ፣ እሴቱ፣ ወጉ አብሮ መብላት፣ አብሮ መጠጣት፣ ተካፍሎ ያለውን አካፍሎ መስጠት ይሄ ነው ማንነቱ፣ ቅንነቱ ይሄ ነው ባህሪው። የኦሮሞ ህዝብም በዛው ልክ። ስለዚህ እነዚህን ሰዎች መከተል የለብንም። ህዝብ እንደ ህዝብ ይቀጥላል። እመኑኝ ትናንትናም ህዝብ ነበር። ትናንትናም ኦሮሞ የሚባል አማራ የሚባል ትግሬ የሚባል ህዝብ ነበር። ዛሬም አለ፣ ነገም ይቀጥላል። ህዝብ እንደ ህዝብ ይቀጥላል። ስርዓት ግን ይወድቃል። አለቀ። ስርዓት ይወድቃል። መሪ ይወድቃል። እሺ እንደው ይኑር እንኳን ቢባል በእድሜው በመብዛት በእድሜው በማርጀቱ ስርዓቱ ይወድቃል። አብይ አህመድ ይወድቃል። ለመኑ ይሞታል።
ያኔ ኦሮሞ የሚባል አማራ የሚባል ትግሬ የሚባል ደቡብ የሚባል ሶማሌ የሚባል ብሔር ይኖራል አብሮ እንደ ትናንት ነው። ስለዚህ እኛ የአማራ ፋኖዎች ወይም የአማራ ልጆች እየታገልን ያለን ስርዓቱን እንደሆን አውቃችሁ ከድርጊታችሁ ተመልሳችሁ በሶሻል ሚዲያ እውነቴን ነው የመከላከያ ሚሊተሪ ለባሽም ልትሆኑ ትችላላችሁ። የኦሮሞ እሊትና ጽንፈኞችም ልትሆኑ ትችላላችሁ። ማንም የኦሮሞን ህዝብ ሳይሆን በራሳችሁ ራሳችሁን ወክላችሁ የአማራን ህዝብ መሳደብ ትችላላችሁ። በኦሮሞ ህዝብ ስም ግን መነገድ መቀለድ አይቻልም። የአማራ ሆዳሞችም በዛው ልክ እናንተ የአማራን ህዝብ አትወክሉም። እናንተ ማንነታችሁ ሆዳም ነው፣ መጠሪያችሁ ብልጽግና ነው። ስለዚህ መስከረም እህቴ እኔ ወንድምሽ ነኝ፣ አንቺ የኔ እህት ነሽ። እኔ ግን ለአንቺ ልሞት የወጣው ስርዓቱን ጥዬ አዲሱን ኢትዮጵያ ብሔር ብሔረሰቦችን እኩል የሚኖርባትን አስቢ። እሺ አንድ ጥያቄ ልጠይቅሽ። ኦሮሞ ከትግሬው ከአማራው ከጉራጌው ከደቡቡ መብለጥ አለበት ብለሽ ታስቢያለሽ? ኖ የለበትም። አማራውም እንዲበልጥ አልፈልግም። ለምን? ሌላ ደቡብ፣ ትግሬ፣ ሶማሌ፣ ጉራጌ፣ ወላይታ፣ አፋር የሚባል ወንድም አለኝ። እኩል ነው መኖር ያለበት በምድሩ ላይ በኢትዮጵያ ምድር ላይ እኩል መኖር አለበት። ስለዚህ ይሄ ይመጣ ዘንድ የአማራ ፋኖ የትግል መስመር ውስጥ ገብቶ ስርዓቱን እየታገለ ነው። እመኑኝ ደግሞ ይሄ ስርዓት በቅርብ ወድቆ አሁን እንዲህ ነኝ እኔ ብልጽግና ኦሮሞ ምናምን የሚባለው ቀርቶ አንድ ላይ ለኢትዮጵያ የምንቆምበት የምንዘምርበት ኢትዮጵያን ሰላም የምናደርግበት ኢትዮጵያን ወደ ብልጽግና ወይም ወደ ሻለ ከፍተዋ ወደ ትናንትና ከፍተዋ የምንመልስበት ጊዜና ሰዓት ቅርብ ነው። ሁላችንም በመተባበር በመተጋገዝ አንድ በመሆን አራጁን ገዳውን ለኦሮሞ ህዝብ የማይሆነውን ለአማራ ህዝብ የማይሆነውን ለትግሬ ለደቡብ ለአፋር ህዝብ የማይሆነውን ስርዓት ጥለን ወጣት እንደ ወጣት በአገሩ ሰርቶ መብላት እንዲችል እናቶች ተጡረው አርጅተው ተጡረው የሚቀበሩበትን ጊዜና ሰዓት ስራጡ ደግሞ ተቦታ ቦታ ተዘዋውሩ ስራ አግኝቶ የሚኖርበትን ጊዜና ሰዓት እናመጣለን። እመኑኝ። ነገር ግን ሁላችን በአንድነት ተባብረን ስርዓት መጣል አለብን ብዬ ነው ወዳችኋለሁ። አመሰግናለሁ። ቴንክ ዩ አማራ ፋኖ እናመሰግናለን። እንግዲህ መስከረም እህቴ የአማራው ፋና መሬት ላይ ያሉት ፋኖ ወንድሞቻችን በሙሉ 100% እንደዚህ ነው የሚያስቡት። ባንዳውና ሚሊሻው ቅድም ስማቸውን ቀይረው እንደመጡት አይነቶቹ አይተሻቸዋል። ሲጋለጡ የአጼዎቹ ነኝ የሸዋው ለዛውም የሸዋው ብሎ የመጣው ልጅ አይተሻል። ወደፊት ከአብይ አህመድ ጋር አብይ አህመድ ይመራል እያለ በፌክ አካውንት እየመጡ እንደዚህ ክሪኤት የሚያደርጉት ናቸው። መሬት ላይ ያሉ ፋኖች በሙሉ 100% የወንድማችንን አስተሳሰብ ነው ያላቸው። በአንድ መርህ ነው የሚመሩት። ይህን ነገር አንደርስታንድ እንድታደርግ ይፈልጋለሁ። ላሉት ወገኖችሽም ጓደኞችሽም ጎረቤትሽም በሙሉ እንድታስረጅ። የአማራ ከኦሞሮ ጋር የኦሮሞ ጥላቻ የለበትም፣ የማህበረሰብ ጥላቻ የለበትም እና አስቢበት እልሻለሁ። እስቲ የተቃረነ እንትን ያለ ወንድሜ አንድ ሀሳቤን ልጨርስና ለውረድ እና የአማራ ፋኖ ሀሳቤን በሙሉ ነው የተናገረው። እግዚአብሔር ይባርክክ። እግዚአብሔር ከሁላችንም ጋር ይቁም፣ ነፃ ያውጣን፣ ሁላችንም ነፃ ያውጣን። የእናቶቻችንን እንባ የወንድሞቻችንን ደም እግዚአብሔር እሱን አሳቢ አድርጎ ለልጆቻችን መልካሟን አገር ያቺ የድሮዋን ኢትዮጵያ ሰላሟን ይመልስልን ለሁላችንም። እና ፋይቱ ይሄ ጥሉ ጦርነቱ ካገዛዙ ጋር ነው እንጂ ከህብረተሰቡ ጋር አይደለም። ሁላችንም በየቤታችን እየተበደልን እያለቀስን እየተጨቆንን ስለሆነ ሁሉም ኦሮሞ እዚህ ጋር ማወቅ ያለበት ፋይቱ ያለው ካገዛዙ ጋር ብቻ ነው፣ ከፓርቲው ጋር። እነሱ በርገር እየበሉ እየጠጡ በቢራ በስንት ነገር እየተራጩ የኦሮሞ ህዝብ እየተራበ ጫማ ያላረገ ኦሮሞዎች አሉ። ስለዚህ እሱ ያስተዳድረኛል እሱ ኪንግ ነው የምትሉት እዚህ ጋር ማለት ነው ያልተጎዳችሁ ናችሁ። ግን ነገ በእናንተ ቤት እንደሚደርስ 100% በዚህ ከቀጠለ በሁላችንም ቤት ይሄ ችግር እንደሚያንኳኳ ዛሬ የኛ ወንድሞች እንደተሰዉት ነገ የእናንተ ወንድሞች ጋር እንደሚደርስ አትጠራጠሩ። ስለዚህ ፋይቱ ሁላችሁም ኦሮሞዎቹም አማራዎቹም ትግሬዎቹም እርስ በርስ እኛ አብረን ከምንኖረው ጋራ ሳይሆን
ከአገዛዙ ጋር ብቻ ነው ፋይቱ ያለው። መሆንም ያለበት ከአገዛዙ ጋር ነው። እኔ የኔ ሐሳብ ይሄ ነው። እግዚአብሔር ኢትዮጵያን ነፃ ያውጣት። ታንክ ዩ መስከረም። እንግዲህ እናመሰግናለን። እንደዚህ የሚያስብ በጣም ብዙ የኦሮሞ እህቶች አሉ፣ በጣም ብዙ የኦሮሞ ወንድሞች አሉና እናመሰግናለን መስከረም። በጣም በጣም እናመሰግናለን። አትጥፊ፣ እየመጣሽ ሐሳብሽን ስጪ። ቤኪ 12 ድራጎን ነው ስሜ ታላቁ ድራጎን ነው። እሺ እድሜው ስንት ነው? በጣም ያስቀው። ቀጥል። ስሜ ታላቁ። እንዴት ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነህ? ጥሩ ነው። ያው ሀሳቡን በፊት ያወራችሁን ሀሳብ ብዙም ባልሰማም እንኳን አሁን ከላይ ያለው ወንድማችሁን ሲያወራ ሰምቻለሁ እና የልጅ ሰምቻለሁ እና ጥሩ ነው። አሁን እናንተ እኔ ፋኖ የሚባል ፓርቲ ወይም ድርጅት እናንተ የብሔር ብሔረሰብ ስም የያዛችሁ እንትን ማለት የለባችሁ፣ ፖለቲካ መስራት የለባችሁ። ከቻላችሁ ለአማራ ህልውናና ለአማራ ፊት ከቆማችሁ ስለ አማራ ብቻና ብቻ ከአገዛዙ መንግስት ጋር መፋለም ያለባችሁ እና እናንተ በአማራ ስም ብቻ ነው እንጂ የብሔር ብሔረሰብ ደቡብ ኦሮሞ ምናምን እያላችሁ ስም ባጠሩ ይሻላል። በቃ የኔ ሀሳብ ይሄ ነው። የብሔር ብሔረሰብ ስም አትያዙ። ከፈለጋችሁ ከመንግስት ጋር ግጭት እስከሆነ ድረስ ከመንግስት ጋር ድረስ። እስቲ አብራራልኝ፣ ግራ ገባኝና አብራራልኝ። እኔ ማለት ነው እናንተ የብሔር ብሔረሰብ ስም አሁን አንዴ ደቡብ ትላላችሁ፣ ወላይታ ምናምን እያላችሁ ነው እንትን ያላችሁ ያላችሁ ማለት ነው። አሁን ጥያቄው የብሔር ብሔረሰብ ስም አትጥሩ። እናንተ ከፈለጋችሁ ለአማራ ከቆማችሁ በቃ ለአማራ ብቻ እና ብቻ የምታገሉ አሁን ግጭት ያለው ከመንግስት ጋር ነው አይደል? መንግስት አንፈልግም ማለት ነው አይደል? ስለዚህ እኔ ባርኮን እኔ ምላሽ ገብቶኛል። ስለዚህ እኔ አሁን የምለው እናንተ የአማራ ማንነት ማስጠበቅ ከፈለጋችሁ የምትቃወሙትን መንግስት መቃወም፣ ፊት መጠየቅ፣ ለህልና መቆም። ከዛ ከጨረስክ ምላሽ ልስጥህ። ልክ ነህ እኮ እኛ ከስርዓቱ ጋር ነው የገጠምን። ስርዓቱን ስንጥል ግን ይሄን ገዳውን ስርዓት ስንጥል ነፃ የሚወጣ ብዙ ብሔር ብሔረሰቦች አሉ። ከዛ ውስጥ የኦሮሞ የኦሮሞ ብሔር ነው እንዴ። የአማራ ህዝብ እኮ ብቻውን በኢትዮጵያ ምድር መኖር አይችልም እንዴ። እኛ እኮ ከስርዓቱ ጋር እየታገልን እየተዋደቅን ያለን ስርዓቱን ጥለን ብሔር ብሔረሰቦች በነፃነት በኩልነት እንዲኖሩ ነው። ስለዚህ እኔ የአማራ ህዝብ ህልውና ብሎም የኢትዮጵያን ህልውና ለማረጋገጥ ነው ሲባል ስርዓቱ ሲወድቅ በኢትዮጵያ ምድር ላይ ሰላም ሲነግስ ሰላም ሲሰፍን ተጠቃሚው የኢትዮጵያ ብሔር ብሔረሰቦች ናቸው። አለቀ። ከዚህ ገዳይ የሚገላገሉት ከዚህ ገዳይ ስርዓት የሚወጡት የብሔር ብሔረሰብ አካሎች ናቸው። የአማራ ህዝብ ብቻ አይደለም። እኔ ስለሞትኩልህ እኔ ቀድሜ የአማራ ፋኖ ነኝ ብዬ ስርዓቱን ጠል ሆኜ ከስርዓቱ ጋራ ግንባር ለግንባር ገጥሜ ስርዓቱ ስለሞት ስለቆሰልሁ ካልሆነ በስተቀር ጥቅሙማ እኩል ነው። እግዚአብሔርን ጥቅሙ እኩል ነው። የኛ የአማራ ፋኖ ጥቅማችን ምንድነው ካላችሁ መሞት ብቻ ነው፣ መፈናቀል፣ መገደል ብቻ ነው፣ መቁሰል ብቻ ነው፣ እግራችን መቆረጥ ብቻ ነው ከናንተ ልዩ የሚያደርገው። ስለዚህ እኛ የሞትን እኛ ቆስለን ተቆረን፣ ነገር ግን ስርዓቱን እንጥለዋለን። በቅርብ ስርዓቱን ስንጥለው እኩል በኢትዮጵያ ምድር እኩል እንኖራለን። ከዚህ በላይ የአማራ ህዝብ ምን ያደርግ? ለብሔር ብሔረሰቦች ስራ አላልንም እኮ። ስርዓቱን ጥለን እኮ እኛ ብቻ እንወስን አላልንም እኮ። ስርዓቱን ከጣል ብሔር ብሔረሰቦች ተሰብስበን የኢትዮጵያ ዕጣ ፈንታ ቀጣይ ምን ማድረግ አለብን ብለን እኩል ቁጭ ብለን እንወስንበታለን። ትክክለኛ መርህና ትክክለኛ መንገድ፣ እውነተኛ ፍትህ እናሰፍናለን። አንተ ማነህ የማትባልበት ኢትዮጵያን እንገነባለን። በምናችን? በደማችን፣ በህይወታችን፣ በአጥንታችን
በራብ በስቃያችን በእንግልት በድካማችን እንገነባታለን። ነገር ግን ይሄንን ገዳይ ስርዓት ለመጣል እናንተም እኮ ከጎናችን ሆናችሁ መታገል ነበረባችሁ። ችግር የለውም አትታገሉ። እኛ ሙተን እስኪ የለም እኛ ግን ለህዝብ ለብሔር ብሔረሰቦች ልንሞት ወጠናል። እኛ ግን ለአማራ ህዝብ ለኢትዮጵያ ህዝብ ልንሞት ወጠናል። ከዚህ በላይ ምንድነው የምንሰጠው? ለኢትዮጵያ ህዝብ ስጦታችን ምንድነው? ህይወት ነው፣ አካል መስዋዕት ነው፣ ደም መንጠባጠብ ነው፣ ስቃይ እንግልት ነው። ከዚህ በላይ ምንድነው እኛ ለህዝብ የምንሰጠው? እናንተ የስርዓቱ ገረድ የሆናችሁ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የስርዓቱ ካሬ የብልጽግና ሰዎች ግን ልክ ናችሁ። ሆዳችሁን ትፈልጋላችሁ፣ መኖር ትፈልጋላችሁ፣ በህዝብ ላይ ስቃይና እንግልት ማብዛት ትፈልጋላችሁ። ገና ከዚህ በላይ እድሜ እንዲኖራችሁ ትፈልጋላችሁ። እናንተ ቅር ባይላችሁ ቢላችሁ ምንም አይመስለኝም። ህዝብ እንደ ህዝብ መኖር አለበት ብሎ እኩልነት፣ ፍትሃዊነት፣ ተጠቃሚነት የሚያረጋግጥ ህይወቱን ሳይሳሳ ሊሰጥ የወጣ ታጋይ ስላለ እናንተ ቅር ሊላችሁ ይችላል። ሌሎች ግን ብሔር ብሔረሰቦች እኔ ሞቼ እውነቴን ነው። ማን ነው እስኪ ከዚህ ውስጥ አንተ የአማራው ፋኖ አንተ ታገል፣ አንተ ሙት፣ አንተ ቁስል፣ አንተ ድማ ብሎ የትኛው ዕጣ ነው የደረሰኝ? አልደረሰኝም። ስለዚህ የኛ ጥቅም ምንድነው ከተባለ የአማራ ፋኖ ወይም የአማራ ህዝብ መከረኛው ትናንትም ሲሰቃይ የነበረው ለቀጣይ ኢትዮጵያ መሞት፣ መፈናቀል፣ መገደል ትናንትና ዛሬም አሁን በእኛ ሞት ብዙዎች ነፃነት እንዲያገኙ ብዙዎች ነፃነት እንዲወርሱ ግንባር ቀደም ሆነን እኛ ጥቅማችን ምንድነው? የአማራ ፋኖ ካላችሁ እግዚአብሔር ምስክሬ ነው፣ ሞት ብቻ ነው ጥቅማችን። አካል መጉደል ነው ጥቅማችን። ደማችን መፍሰስ ነው ጥቅማችን። የነፃነቱ ተካፋይማ ሁሉ ብሔር ብሔረሰብ ነው። ሁሉ የኢትዮጵያ ህዝብ ነው። ሁሉ በኢትዮጵያ ምድር የሚኖር ሰው የሚባል ፍጡር በሙሉ የነፃነቱ ተካፋይ ነው። የአማራ ፋኖ ብቸኛው ጥቅሙ ብቸኛው ደመወዙ ለህዝብ መሞት ነው። እኔ ለህዝብ ልሞት የወጣው ታጋይ ነኝ። ስለዚህ የአማራ ህዝብ ብሎም ነፃ ሲወጣ የኢትዮጵያ ህዝብም ነፃ ወጥቶ ከዚህ ስርዓት የሚገላገልበት ቀንና ሰዓት ቅርብ ስለሆነ ከቻላችሁ ከአማራ ፋኖ ጎን ሆናችሁ ስርዓቱን ጣል፣ ካልቻላችሁ ግን ጠብቁን፣ እየመጣን ነው። ስርዓቱን እየጣልን እያፈረስን መጨረሻው ምዕራፍ ላይ ነውና ያለን የአማራ ፋኖ ላይመለስ ይዘህ ላታቆመው ክንዱ ፈርጥሞ የመጨረሻው ምዕራፍ ላይ ነው ያለንና ጠብቁን። አማራነት አሸናፊነት፣ ፋኖነት ነፍጠኝነት ነው። እናሸንፋለን ነው የምልህ። አመሰግናለሁ። ትንሽ ቆይ ቦሩ ቀጥል። ኦኬ ደህና ናችሁ? እንዴት ናችሁ? መጀመሪያ ሰላም ሰላም። እኔ ጥያቄ መጠየቅ ፈልጌ ነው የገባሁት። ብዙም አይደው አልገባኝም ነበር። ማን ነው መጠየቅ የፈለከው? አይ ለሁሉም ነው። በቃ እናንተ ጋር አሁን ባወራው ላይ ነው መስጠት የፈለኩት። ቀጥል። እሺ ኦኬ። እኔ መጠየቅ የምፈልገው ደም ስለተፋሰሰ ብቻ ነፃነት ይወጣን ብላችሁ ታምናላችሁ? ማለት የሰው ልጅ በሰላማዊ መንገድ ፍትሃዊ በሆነ ነገር ጠይቆ ሰላምን ማስፈን አይሻልም ብለህ ታምናለህ? እሺ እኔ ከማውቃት ልመልስልና ቀጥሎ ወይም በሚቀጥለው ወንድማችን ሌላም ወንድማችን ተስፋዬ ያለ እሱም ይመልስልሃል። አማራ ፋኖ አለ። ግን እኔ በሰላም ቢደረግ በጣም ተደርጓል። በሰላም አሁን የሰላም አማራጩ እንደማይሰራ ያወቅ ነው። የአማራው ህዝብ ቆይ እኔ ላንተ ልጠይቅ። የአማራው ህዝብ ስንት ጊዜ ነው ሰልፍ ይወጣው? አትግደሉን፣ አታፈናቅሉን፣ እንኑርበት ብሎ ስንት ጊዜ ሰላማዊ ሰልፍ ወጥቷል? ይኸውልህ ብዙ ጊዜ ወጥቶ ሊሆን ይችላል። ቆይ ብዙ ጊዜ አይደለም። ምን ያህል ጊዜ ወጥቷል? ብዙ ጊዜ ታውቀዋለህ ቁጥሩን? ለእሱን አላውቅም። እሺ ከ44 ጊዜ በላይ ወጥቶ የመጨረሻዋ ሰልፍ ባህር ዳር ላይ ተደርጋለች። አትግደሉን፣ አትሰቃዩን ብሎ እሺ በምርጫ ይሁን ካልፈለጋችሁኝ በምርጫ አውርዱኝ ብሎ አለ። አሁን ምርጫ ያልከው እነ ክርስቲያን ታደለ ፓርላማ ውስጥ ያሉ የመከሰስ መብታቸው ሳይነሳ ስልጣን ለምን አትለቅም ብሎ በክብር በትክክለኛ ጉባኤ አፈ ጉባኤ ባለበት በፓርላማ ውስጥ ሲደረግ ምንድነው የተፈጠረበት?
ምን ተፈጠረበት? ጋዜጠኞች እየታሰሩ ነው እንደ ጉድ። አረንጓዴ ቢጫ ቀይ አድርገህ መሄድ አትችልም። እንደዚህማ እንደኔ የሚኒሊክን ቲሸርት ልብስማ አድርገህ መሄድ እንደማትችል ታውቀዋለህ። አዲስ አበባ ውስጥ ምን እንደሚያጋጥምህ አንተም ታውቀዋለህ፣ ልቦናህም ያውቀዋል። ለኔ እሱ ትክክል ነህ። ነገር ግን እኔ እንደ ሐሳብ የሚመስለኝ የሰው ልጅ አንድ ሰው እልህ በልህ ውስጥ ከገባ ብዙ ንጹሃን ወገኖቻችን፣ ብዙ እናቶቻችን፣ ልጆች፣ ወንድሞቻችን እያጣናቸው ነው በጦርነት ምክንያት። ይሄም መቼም ሁሉም ህዝቡ የሚያውቀው ነው ብዬ አምናለሁ። ነገር ግን ከዚህ ሁላ አንድ ሰው ጦርን ከማሰብ፣ መጋደልን ከማሰብ፣ መፋሰስን ከማሰብ በመነጋገር በመወያየት ኦሮሞ ጉዳይ አልነበረም። አሁን ይሄን ነገር ተነጋግረን ወደ ሰላማዊ መንገድ ለመሞከር ማሰብ የተሻለ አይሆንም ብለህ ታምናለህ? ነገርኩ ወንድሜ፣ አንድ ነገር ብለህ ሲያቅትህ ምንድን ነው የምታደርገው? አይ እሺ ዝም ብለን እየተገደልን እንቀጥል ነው የምትለው? እሱ ነው ሐሳቡ። እንዲገደል እኮ አልፈልግም፣ አንድ ሰው እንዲነካ አልፈልግም። ግን ይሄው ገደለህ ወንድሜ። ተውን፣ አትግደለን። አማራው እኮ ነው ሆ ብሎ አሸሸ ብሎ ዘፍነለት የመረጥ ነው አብይ አህመድ አይደል? እኛ እኮ ነው የመረጥ፣ እኛ እኮ ነው የደገፍ ነው አይደል እንዴ? ተው ተባለ አይደል? 44 ጊዜ 16 በላይ የጥላቻ ዘፈኖችን በናሽናል ሚዲያ ዘፈነብህ። አማራ የምትባል ከአዲስ አበባ እምብርት ላይ ውጣ ተብለ አማራ መታወቂያ ስላለ መጥተህ ጥምቀትን አዲስ አበባ ማክበር አትችልም። ከዚህ በላይ ምንድን ነው የምትፈልገው? ዝም ብሎ ሰው እስኪያልቅ ድረስ የሰው ልጅ ተገሎ ሬሳው እስኪጎተት ድረስ አሳየን። ይሄንንስ መስጠት ቆይ አንተ ራሱ ጠያቂው ይሄንን እድል አንተ ለአብይ ለምን አትጠይቀውም? ቢያንስ ካድሬው ልትሆን ትችላለህ። ስለዚህ ይሄንን ለምን ነፈካቸው? ፕሪቶሪያ ሄደ ስትስማማ ከዛ በፊት የአማራ ልጅ ውጣ ታገል እየመጣብህ ነው ወያኔ የሚባል አንተን እናት እንትን ሊል ነው እያለ ያ ሁላ ወጣት ወስዶ እዛ ማገደ፣ እዛ ጦርነት ላይ ማገደ። የተመለሰም የለም ቤት ይፍጀው። እስከ ሰሜን ሸዋ ድረስ ነው ጦርነቱ የመጣው። ግን ሄዶ ሲታረቅና ስምምነት ሲያደርግ አማራ ማንም ተወካይ የለውም። ከዛም ቀጠለ። ከዛ በፊት ምንድን ነው ያለው? ራስህን ለመከላከል ዱላ የሚያስክ ጥይት የሚያስክ ጥይት የለኝም፣ በራስህ መሳሪያ ማርክና በመሳሪያው ተዋጋ ነው ያለው። ለማጫረስ ምን ያህል ይሄ ሰውዬ እንደሄደ። ከሱ በፊት ግን ባህር ዳር ላይ በነበረው ከዛ ምንድን ያደረጋቸው ባገኘው ያ ሁላ አርሶ አደር መሳሪያ ተሰጥቶት አይደለም፣ ባገኘው ነገር ስለት የሚያዘው ወጣቱ ሚኒሻው ምኑ ወጥቶ ተረባርቦ ነው ከሰሜን ሸዋ አዲስ አበባ የሱን እንትን ዛሬ ቤተ መንግስት ያተረፈለት። የሞተው ሞቶ ያ ሁላ ጦርነት ትዕይንቱ ተካሂዶበት ተርቦም ተጠምቶም መሳሪያ ካገኘው ነገር ነጥቆ ራሱን ተከላክሎ እሱንም ስልጣኑ እስካሁን ድረስ እንዲራዘም ያደረገለት ቁጥር አንድ አማራ ነው። እሱ ሞቶ የሱን ዛሬ በድሮን እየመጣ የሚደበድበውን ማህበረሰብ አብይ እንዲኖር ያደረገው ይሄ ማህበረሰብ ይሄ ትውልድ ራሱን ገብሮ ነው፣ ከወያኔ ያዳ ነው። ይሄንን አላለም። ግን ፕሪቶሪያ ሄዶ ምንድነው እሱና ወያኔ ተስማሙ አይደለ እንዴ? ሲስማሙ ከዛ በኋላ አማራ ነፍጥህን አውልቅ፣ ነፍጥ ወያኔ ይመስክር አልሞተም አለ እኮ። የአማራን ህዝብ ወያኔ ዛሬ ለምን ፈለገው? የኢንቸር ሰውዬ ስልጣን ስላራዘመለት ነው። ይሄ ግን ከሃዲ ነው። አማራን ህዝብ ክዶታል። አንዴም ሁለቴም አይደለም። በምን ካደው በል አለህ ነበርኩ ወደኋላ አልመለስልህም። የአማራ ህዝብ አዎ ተዋጊ ነው። የአማራ ህዝብ ለሀገር እንዳጠፋ ዳር እስከ ድንበር ያስጠበቀ ነው። ግድ ይላል። እነዚህ ልጆች አሸንፈው ቢመጡ እኔ በ4 ኪሎ ዙሪያ ብሰሩ ደስ ይለኛል። ምክንያቱም ጫካውን ጥላችሁ ወደ 4 ኪሎ የምገፉበትን ነገር ነው የማስበው የምፈልገው። ስለዚህ
ይሄ ፖለቲካውን እሱ እያዋዛ ላልሰጠህ መሬት ዛሬም ተጋደል ና እያለህ እዛ ወልቃይት ላይ እያጋደለህ ነው። እርስ በርስህ መንቃት አለብህ፣ ማወቅ አለብህ። አንተ ቀጥታ ይሄን ሰውዬ ይዛችሁ ለፍርድ የምቀርቡለትን ይሄንን ፓርቲ ሌባ፣ ዘራት ነው፣ ቀማኛ ነው፣ ድሃ። ቴንክ ዩ እናመሰግናለን። አንዴ ይበቃኛል። እሷ የተናገረችው ነገር እህቴ ትክክል ነው ብዬ አምናለሁ፣ እውነት ነው። ነገር ግን እኔ ሌላ የኛው ፓርቲ ጋር ገብቼ ልክ እንደዚያው መልኩ እኔ የአማራ ህዝብ አልሞተም፣ አልተጎዳም፣ አልተሰቃየም ብዬ አላምንም አሁንም ቢሆን። ምክንያቱም ይህን ሀሳብ እናንተ ጋር አነሳሁበት ምክንያት በዚህ ጦርነት ምክንያት ልጆችና ህፃናቶች እየሞቱ የተሰቃዩብን፣ መማር የተቸገርን፣ ልጆቻችንን ማስተማር አልቻልንም የሚለውን ነገር አስቤ ነው ይሄን ነገር ልናገር የቻልኩትና እነሱም ጋር ገብቼ ይሄ ነው አጀንዳ አንስቼ አውርቻለሁ። እዛኛውም ጋር ስሰማ ይሄ እንደዚህ ሆነናን ሁሉም በደሉን ብቻ ነው የሚያነሳው እያልኩት ያለሁት እኔ ከወደ እነሱ በኩል አሁንም ሰላማዊ መንገድ መፍጠር አይቻልም ወይ የሚለውን ነገር ነበር የፈለኩት። እኔ አንድ ጊዜ መልስ ስጠኝና ለውጣ ነኝ እንዴት እናርገው? እሺ ተስፍሽ እስቲ እንግዲህ ሰምቷል ብዬ ገምታለሁ። እድሉ ላንተ ልስጥ። እኔ በሁለቱም በኩል ያለውን ነው የማየው። እኔ አማራም ጎኔ ነው፣ ይሄኛውም የኔው ነው። ነገር ግን